በተለይ ቤተ ክህነቱን የሚረብሸው ለቤተ ክርስቲያን ራስ ምታት የሆነው አንዱ ፈተና ብሔርተኝነት ነው። ጠዋት ከቅዳሴ በኋላ ሙሉ ወንጌል ኮንፈረንስ ስላለ ሂዱ ብሎ ቄሱ ማስታወቂያ የሚናገርበት ደረጃ ላይ ደርሰን ነበር ነው የሚለው። የቤተ ክርስቲያኒቷ አሁናዊ ሁኔታ በትክክል የተሐድሳውያኑን እንቅስቃሴ የመገዳደር አቅም አለው ወይ? እኔ ስደርስ ዱላ ይዘው ነው የጠበቁኝ። አንገታቸው ላይ ማተባል ጸረ ወንጌል ነው የመጣው አይገባም። በነገራችን ላይ ኤርትራ በጣም ነው የተጠቃቸው። ኤጲስቆጶሳትን ጥፋት ተስፋዬ ማየት አይችልም። የበለጠ እነሱ ሊያጠፉን ከተዘጋጁት በላይ እርስ በርሳችን እንዳንጠፋፋም መጠንቀቅ በጣም አስፈላጊ ስለሚሆን በተደጋጋሚ መሰል አይነት ውንጀላዎች ቤተክርስቲያን ላይ ይደረጋሉ። ቤተክርስቲያን ዝም የምትለው እስከ መቼ ነው? አሁን በቀደም በተላለፈው ትምህርት ማን ነው ኃላፊነት የሚወስድ? የእኛን ትምህርት ለማስተላለፍ ያልፈቀዱ አካላት አሉ። ማን እንደሆነ ባለቤቶቹ ነው የሚያውቁት፣ እነሱ ናቸው። ምንፍቅና ውሳጣዊ ደዌ ነው፣ እንደ ካንሰር ነው። ኬሞ ይፈልጋል። እንዴት ያዩታል? የሊቃውንት ጉባኤ ምን ተስፋ ይታዩታል? ጉባኤውን ሲያስቡ አንድ ቤተክርስቲያንን የሚያውቅ አንድ ምዕመን። ከበራችሁ ተመልካቾች እንደምን ሰንብታችኋል? ሀሌታ ነው እያያችሁ ያላችሁት። የተለያዩ እንግዳዎችን እየጋበዝን እዚህ ቆይታ እንደምናደርግ ይታወቃል። ዛሬ ደግሞ ሰሞነኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ እየተሰሙ ካሉ ጉዳዮች መካከል ከዚህ ቀደም በስፋት እንሰማዋለን የተሐድሶ እንቅስቃሴ የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደስ ያስፈልጋታል የሚሉ ድምጾች ከቤተክርስቲያኗ ውስጥ ወይም ደግሞ ከልጆቿ ወጥተው እንደነበር ይታወቃል። ከዛ በኋላም ግን ከቤተክርስቲያን ተወግዘው እንደወጡም እንዲሁ ይታወቃል። ከቅርብ ጊዜ ወዲህ ግን ያ እንቅስቃሴ እንዳላቆመና አሁንም በስፋት እንዳለ የሚያመላክቱ ጉዳዮችን እያየን እንገኛለን። ከዚህ ጋር በተያያዘ እንግዲህ ከቤተክርስቲያኗ መምህር ጋር ዛሬ ቆይታ እናደርጋለን። በእርግጥስ የተሐድሶ እንቅስቃሴ አሁንም አለ ወይ? ቀድሞ የነበረው የተሐድሳውያን እንቅስቃሴ ምን ይመስል ነበርና ሌሎችም ተያያዥ ጥያቄዎችን እንዲመልሱልን መጋቢ ሃይማኖት መምህር ተስፋዬ ሞሲሳን ጋብዘናቸዋል። ከእሳቸው ጋር ሰፋ ያለ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መምህር እንኳን ደህና መጡ። እንኳን ደህና ቆየሽኝ። አመሰግናለሁ። ጥሪያችን አክብረው ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ የተሐድሶ እንቅስቃሴ ስናነሳ በቀደመው ዘመን ላይ በስፋት የጸረ ተሐድሶ እንቅስቃሴ ላይ ከፍተኛ የሆነ ሱታፌ ካላቸው መምህራን መካከል አንዱ እርስዎ እንደሆኑ ይታወቃል። መለስ ብለን አሁን ያለውን የተሐድሶዎቹን እንቅስቃሴ ከማንሳታችን በፊት መለስ ብለን በእናንተ ዘመን ታደርጓቸው የነበሯቸው እንቅስቃሴዎች ምን ይመስላሉ? በዛ ዘመን የነበረው የተሐድሳውያኑ እንቅስቃሴስ ምን ይመስል ነበር ከሚለው ብንጀምር። አመሰግናለሁ። እንግዲህ ወደኛ እንቅስቃሴ ከመምጣታችን በፊት ራሱ ተሐድሶ የሚባለው ቃል በጎ የሆነ ትርጉም የሚያመጣ ቃል ነው በራሱ ዝም ብለን ስንመለከተው። ቤተክርስቲያናችንም ይሄ ተሐድሶ የሚለው ቃል በብዙ ስፍራ አለ። ለምሳሌ እመቤታችንን ወበኪ ተሐደሰ ቀዳሚ ኩሉ ፍጥረት፣ በአንቺ የቀደመው ፍጥረት ሁሉ ታደሰ ብለን ምክንያተ ድኅነቷን የምንገልጥበት ቃል ነው። እንዲህ አይነት በጎ ለምሳሌ ሰው በልባችሁ መታደስ ተለወጡ እንጂ ዓለም አትምሰሉ ይላል ቅዱስ ጳውሎስ። እንዲህ ያሉ በጎ ቃላቶች አሉት። ዝም ብለን አውዱን ስንመለከተው ትርጉሙ በጣም ቀና ነው። እነዚህ አካላት ግን አጽራረ ቤተክርስቲያን ናቸው። ስሙን የበግ ለምድ እንደምንለው መጽሐፍ እንደሚለው ለምድ አድርገው የተጠቀሙት ስም ነው እና ተሐድሶ ብሎ ራሱን የሚጠራው አካል ስሙን ያወጣው ራሱ ነው። የዳቦ ስም ሰጥቶት ነው እንጂ ዝም ብሎ ተሐድሶ ማለት በአጠቃላይ እኔ ኦርቶዶክስ ነኝ ብሎ በዚህ ስም ተሸፍኖ የመጣ ጽንፈኛ ፕሮቴስታንት ማለት ነው። ፕሮቴስታንት ብቻ ሳይሆን ጽንፈኛ፣ በጣም ጽንፈኛ፣ ቤተክርስቲያንን በማጥቃት ላይ ሚሽን የወሰደ ጽንፈኛ አካል ነው እና ስለዚህ ተሐድሶ ራሱ ዓላማው በቤተክርስቲያን ውስጥ ሆኖ ቤተክርስቲያን ሳይወጡ ከቤተክርስቲያን ውስጥ ሆኖ የቤተክርስቲያኒቱን ትምህርት፣ ሕይወት፣ ማንነት፣ መልክ፣ ታሪክ፣ ቀኖና፣ ዶግማ የሚባሉትን በሙሉ ለውጦ ሙሉ ለሙሉ ፕሮቴስታንት የማድረግ እቅድ ይዞ የሚሰራ ነው እና በሀገራችን በተለያዩ ዘመናት ብዙ ስልቶችና መንገዶችን ተጠቅሟል። በተለይ 1920ዎቹ አካባቢ በኢትዮጵያ አቆጣጠር ነው እኛ ሀገር ሚሽኑን የጀመረው። ከ1925 እስከ 1950 ዓ.ም አካባቢ ሲገቡ ሚሽነሪዎቹ ፕሮቴስታንት ኢዝ ዘ ራይት ቸርች ነው የሚሉት። ትክክለኛው መንገድ ምናምን እምነት ይሄ ነው። እሱ የሚያጣላ አይደለም። በራስ ስፍራ በራስ ቦታ ይሄን ማስተማር የሚከለክል ነገር አይደለም። ግን እነሱ ግብ ስላላቸው ከ25 ዓመት በኋላ የሚፈልጉት ውጤት ስላልመጣላቸው ያንን አመለካከትና መንገድ ለውጠው ኦርቶዶክስ ኢዝ ኖት ዘ ራይት ቸርች የሚል ይዘው መጡ ማለት ነው። ይሄ ማለት መንካት ማለት ነው። የራሳቸውን አለ የሚያስተምሩት ቤተክርስቲያን ልክ አይደለችም የሚል ሐሳብ ይዘው
እንደዚህ ገድላቱን ድርሳናቱን ዛሬ የምንመለከታቸው እንደ ገደል ማሚቱ የሚጮሁትን ሀሳቦች በማስተጋባት በማጣጣል ምናምን በማድረግ ሰዎችን የማስኮብለል ስራ የጀመሩበት ነው እና ግን መጨረሻቸው ምንድነው? በኢትዮጵያ ሚሊኒየም በ2000 የኢትዮጵያን ቤተክርስቲያን ሙሉ ለሙሉ ከነ ሲኖዶሱ ከነ መቅደሱ ከነ ምዕመኑ ተረክበን ፕሮቴስታንት አድርገን ድላችንን እናውጃለን፣ የድል ጽዋችን እንጎነጫለን የሚል ፕሮጀክት ነበር የዘረጉት። 1990 አካባቢ ግን 40 ዓመት ከተጓዙ በኋላ ያሰቡት ነገር ሰክሰስ እንደማይሆን ሲገባቸው ከ90 ዓመተ ምህረት በኋላ መልኩን ለውጠው ነው የመጡት። ከዛ ዓመተ ምህረት በኋላ የለወጡት መልክ ምንድነው? ምንጩ ላይ መስራት የሚል ነው። ከ90 ዓመተ ምህረት በፊት ይሄ በጣም ሙቭመንቶች ነበሩ። የዘመቻ ፊልጶስ ምናምን የተባሉ 80ዎቹ አካባቢ ከብዙ ሰንበት ትምህርት ቤቶች ወጣቶችን ይዘው ጠርገው የወጡበት በጣም እና ትልቅ አደጋ ያደረሱበት ጊዜ ነበር። ግን በሚፈልጉት ደረጃ ግን ቤተክርስቲያኒቱን የራሳቸው ማድረግ ስላልቻሉ ከ90 ዓመተ ምህረት በኋላ እኛ ዝም ብለን ወራጅ ውሃ ላይ ከምንሰራ ምንጩ ላይ ነው መስራት ያለብን። ያ ማለት ምንድነው? አንድ ምዕመን ከምንለውጥ አንድ የንስሐ አባት ብንለውጥ ሰክሰስ እንሆናለን። ምክንያቱም አንድ የንስሐ አባት በጥሩ 300 400 ልጆች ይኖሩታል። እዚህ አብነት ትምህርት ቤቶች ላይ፣ ገዳማት ላይ፣ ምንኩስናው ላይ፣ ግቢ ጉባኤያት ላይ እንዲህ ያሉ ነገሮች ላይ እነዚህ ምንጮች ላይ የምንሰራ ቶሎ የማድረቅ አቅም ይኖረናል ብሎ እንዲህ ባለ አዲስ ስልት ተንቀሳቅሶ የመጣ ነው እና ሲኖዶሳችን ደግሞ 1990 አካባቢ ነው ትንሽ መረጃውንም አግኝቶ እንትን የነቃውና ውግዘት እና መለየት እና አንዳንዶችን ያደረገው። ከዚያ በኋላ ግን ያው ሙቭመንቱ በጣም ስላልቆመ እኛ በአገልግሎት በወጣንበት ጊዜ አደጋው በጣም እየታየ ሲመጣ ምንድነው ማድረግ ያለብን የሚሉ ሐሳቦች በወንድሞች በምናምን እንደዚህ ተመክረን ከማህበረ ቅዱሳን ጋር በጋራ በተለይ ማህበረ ቅዱሳን አካባቢ ይሄ በደንብ መረጃውን በመሰብሰብ እና ጥናቱን በማዘጋጀት እኛ ለምዕመናን አዌር ማድረግ የምንችልበትን እድል የፈጠርንበት ነው። የአጸደ ተሐድሶ ጥምረት ስሙንም እንደዚህ የሰየምነው እኛንን ለጊዜው እንዲሆን እና ያን ጊዜ የነበረው ነገር በጣም ከባድ ነው። አንደኛ መድረኮችን ተቆጣጥረዋል። ሁለተኛ የትምህርት ቤት ባህሎችን ቀይረዋል። ሶስተኛ ወደ ሰው ልብ በመዝሙር መልክ በጣም ገብተዋል በጥልቀት እና ሰው የፍቅሩ ኦቨር የነበረበት ሰዓት ነው እና ያንን ስሜት የሰከረ ስሜት አብርዶ ሰውን ወደ ኦርቶዶክሲ እንትን ማምጣት አቲቲዩድ ማምጣት በጣም ከባድ ፈተና የነበረበት ጊዜ ነው። ግን ብዙ ዋጋ ተከፍሏል። ቢከፈልም ግን እነሱ ባሰቡት መንገድ አደጋዎች ቢያደርሱም ግን እነሱ ያሰቡት ነገር ሳይሳካላቸው ለጊዜው ስታክ ማድረግ ይችላል። ለጊዜው ራሱን መቅበር ይችላል። ጠፋ ብለን አይደለም የምንለው እኛ ራሱን ግን መቅበር ይችላል። ምክንያቱም እንደ ልብ መንቀሳቀስ የማይችሉባቸው እድሎች ስለሰፉ ማለት ነው። እና ያን ጊዜ በዚህ ነው እኛ በተለያዩ የኢትዮጵያ አካባቢዎች እንዞር ነበር። የአጸደ ተሐድሶ ጉባኤያት ይዘጋጃሉ። አንዳንድ ቦታዎች በጣም ቻሌንጆች ነበሩን። ሀገረ ስብከት መዋቅሮች ሁሉ ምናምን ኮንትሮል ስላደረጉ የመከልከል ምናምን እንደዚህ አይነት ሁሉ ነገሮች ነበሩ። በጣም ግን በየክፍለ ሀገሩ ያሉ የአጸደ ተሐድሶ ጥምረቶችን ቲሞችን በማደራጀት ምናምን በማድረግ በስልክ እንዲህ በማለት ምናምን አድርገን ቲሞችን በየክፍለ ሀገሩ በየከተሞቹ በማዋቀር በምንችለው መንገድ ተከላክለን ያው ራሳቸውን እየገለጡ እንዲወጡ ያልገባቸውንም ብዙዎቹን ይዘው ለመውጣት እንዲሆን ሆኗል። ቤተክርስቲያንን ግን በተቻለ መጠን እግዚአብሔር የታደገበት ልዩ ጊዜ ነው። ጠቅላላ አድርጌ ስመለከተው የጉዳቱ ደረጃ ግን በጣም ከባድ ነው። ከባድ የሚያደርገው አንደኛ ራሱ ሲስተሙ በጣም ከባድ የሚያደርገው በጣም ኦርቶዶክሳዊ ነን ብለው ነው የሚመጡት። በጣም ተሐራሚ መስለው፣ በጣም ጨዋ መስለው፣ በጣም የሚጾሙ መስለው የጽጌን ጾም ይጾማሉ ምናምን ያደርጋሉ። ሰው ፊት ሲታዩ በቃ በጣም ገሌማ ባህታዊ ነው አይነት መልክ ይዘው ነው የሚታዩት እና እንዲህ ያለ መልክ ስላላቸው ለምዕመኑ ይሄ እንኳን ሰው መልአክ እንኳን ሊለያቸው በማይችል ሁኔታ ነበር ይንቀሳቀሱ የነበረውና እነዚያ በጣም ብዙ የዋሃን ጎድቷቸዋል። ብዙዎቹ ራሱ ተሐድሶ መሆናቸውን ሳያውቁ ሶፍትዌራቸውን በልተዋቸው ድንገት ራሳቸውን ወደ ፕሮቴስታንት አዳራሽ ገብተው ያገኙበት በጣም ከባድ ብዙ ሰንበት ትምህርት ቤቶች በደቡብ ኢትዮጵያ አካባቢ፣ በምስራቅ ኢትዮጵያ አካባቢ በጣም ብዙ የተጠቁበት ምናምን እንዲህ ያለ ከባድ ጊዜ ነበረ። ግን ዞሮ ዞሮ ያን ጊዜ የሚያሰቡት ነገር እንዳይሳካላቸው ሆኗል። የሆነበት ምክንያት ግን በጣም ብዙ ነው።
መልካም ምናልባት ያለፈውን ቀደም ብለን ካየን አሁን ዘመን ላይ ያለው የተሐድሳውያኑ እንቅስቃሴ ምን ይመስላል እንዴት ይታያል እንግዲህ ቀደም ሲል እርሶም እንዳሉት በተለያየ ዘመን ቀለምና ቅርጽ እየቀየሩ እንደመጡ ይታወቃልና አሁን ዘመን ላይ ያለው የተሐድሳውያኑ እንቅስቃሴ ምን ይመስላል እንዴት ይታያል በእርሶ? አመሰግናለሁ። እንግዲህ አሁን ቅድም እንዳልኩት አንደኛው ይሄ ድሮ ኦርቶዶክስ ልክ አይደለችም ነበር። አሁን ግን አዲሱ ሲስተማቸው ምንድነው ኦርቶዶክስ ልክ ናት ግን ጥንታዊት ኦርቶዶክስ አይደለችም። ስለዚህ ባክ ቱ ኦርቶዶክስ ነው የሚሉት አሁን አዲሱ ስልታቸው ይሄ ነው እና እነሱ ጥንታዊት ኦርቶዶክስ ይቻለች ማለት የነሱ የፕሮቴስታንት ትምህርት ያልተቀበለች ማለታቸው ነው እና ስለዚህ ወደ ጥንታዊት ኦርቶዶክስን መልስ የሚል ነው። ያው ሲሰሩ ወቅቶችን ይጠቀማሉ፣ ነባራዊ ሁኔታዎችን ይጠቀማሉ፣ የዘመኑን የእድገት መንገድ ይጠቀማሉ። አሁን ያን ጊዜ እኛ በሰራንባቸው ጊዜ ቲክቶክ የለም፣ ዩቲዩብ የለም፣ ምናምን የለም። ያኔ ብሎግ ነው በጣም ትልቁ የእንትን ኔትወርክ እና ብሎጎቻቸው ላይ በጣም በተለይ ኦርቶዶክሳውያን የሆኑ እነሱን የሚታገሉ አካላትን ስም በማጥፋት ያልሰሩትን ሰሩ በማለት ምናምን በማድረግ ምናምን በማጻፍ አሸማቀው ለማቆም ያልጣሩት ጥረት የለም። አሁን የኛውን ዘመን ግን ስንመለከተው ሁለት ነገሮች ያሳያል። አንደኛው በጣም ዲጂታል ነው፣ ረቂቅ ነው። አሁን የነሱ መንገድ በጣም ረቂቅ ነው። አብዛኞቹ ሰዎቻቸው ራሳቸው ናቸው፣ ትላንት የነበሩ ናቸው። አዲስ ፊቶች ብዙ አይደለም እያየን ያለ ነው። አሉ አዳዲስ ፊት ያላቸው ቤተክርስቲያን አካባቢ የማይታወቁ ግን ኦርቶዶክስ መስለው የመጡ ጊዜ የሚገልጣቸው ሰዎች አሉ። አብዛኞቹ ግን የሚታወቁ ሰዎች ናቸው እና አሁን ይሄ ዲጂታል ነው፣ በጣም የረቀቀ ነው እና ቶሎ ተደራሽ እንሆናለን የሚል ነው። በትንሹ አሁን እኛ በደረስነው እንትን ዳታ ከ2500 በላይ ቲክቶከሮች አሏቸው። ብዙ ነው በጣም በመልክ የማይታወቁ በስም የማይታወቁ ልክ እንዲህ አይነት ኢሹዎች ሲነሱ ኢሹን ያነሳውን አካል ቶሎ አታክ የማድረግ እና ጉዳዩን ቶሎ አደባብሶ የመሸፈን ምናምን የማድረግ ስራ ስታንድ ባይ ሆነው የሚሰሩ ተከፋዮች የሆኑ ያው ገንዘብ አለ ምናምን አለ እንዲህ ተከፋዮች የሆኑ በደንብ አሉ። እንደዚህ አይነት እንቅስቃሴዎች አሏቸው። አንዱ እሱ ነው። በዚህ በጣም ተደራሽ እንሆናለን ብለው ስለሚያስቡ አንዳንድ ጊዜ በድፍረትም እየወጡ የመናገር አይነት ልምምዶች እያመጡ ነው። አሁን ድሮ በአውደ ምሕረት በድፍረት አይነገሩም፣ በጣም በስውር ነው የሚሰሩት። ለምድ እያለበሱ ነው ምንፍቅናቸውን የሚልኩት። አሁን ግን በድፍረት የኦርቶዶክስ ቤተክርስቲያንን ትምህርት የተቃርኖ መንገድ ላይ የሚቆሙ ሰዎች ወጥተው በድፍረት የመናገር አይነት እንትን አምጥተዋል እና እንደዚህ አይነት የረቀቀ አይነት መልክ ያለው የዲጂታሉን መንገድ የተከተለ ሌላኛው አዲስ መልክና አዲስ ስልት ሆኖ የመጣው ይሄ ነው። እሱ ነው ከባድ የሚያደርገው። ይሄን ምንድነው የነሱ መምጣት አይደለም። እነሱ ቅድም እንደነገርኩሽ የሚቆሙ አይደሉም። ከባድ የሚያደርገው ግን አሁን እኛ ከዛሬ 10 ዓመት በፊት የነበረ ነው ትግላችን። ኦልሞስት 10 ዓመት ወደዚህ ትምህርቶቻችንን ወደ ነገረ ድነት ትምህርት ወደ መለወጥ አይነት እንጂ ያንን ጉዳይ ላይ አዌር የማድረጉ ነገር ይበቃል ወደሚል አይነት እንትን ድምዳሜ ደርሰን አሁን ኒው ጄነሬሽን መጥቷል። ይሄ ኒው ጄነሬሽን አንደኛ ሚዲያ ላይ ነው ያለው፣ ቤተክርስቲያን አካባቢም አይደለም ብዙ ሰው ያለው። ከሚዲያ ላይ በሚያገኛቸው ትንንሽ መልእክቶች ነው እምነቱን ሃይማኖቱን እየመራ ያለው። እዛ ላይ ላለው አካል አስቸጋሪዎች ናቸው። ቤተክርስቲያን ለሚመጣው አካል ብዙ አስቸጋሪዎች አይደሉም። በቀላሉ ማሳያዎች አሁን አንዳንድ ትምህርቶች ዝም ብሎ ድንገት ሲለቀቁ የምዕመኑን ፊድባክ ስንመለከተው ቸርች አካባቢ ያለው ምዕመን ስትሮንግ ሆኗል። ትላንትና የተመገበው ትላንትና የነቃው እንትን አለ እና ስለዚህ ነገሮችን በቀላል የማስተናገድ እንትን ባህል ያዳበረ አይደለም። ማህበራዊ ሚዲያው ላይ ያለው ጄኔሬሽን ግን ያንን ያዳበረ ስለሆነ እነሱን አታክ የማድረግ አይነት አቅም ይኖራቸዋል። በደንብ ደግሞ መዋቅር ውስጥ ደግሞ በደንብ ራሳቸውን ድምፅ አጥፍተው መዋቅር ውስጥ በደንብ ስር ለስር ሰደው የገቡበት ሁኔታ እንዳለ እስከለተኑ ዝም ብሎ ያሳያል እና እንዲህ ያለ ነባራዊ ሁኔታ ላይ ነው የሚገኘው። ምናልባት እንግዲህ ቀጥዬ ማነሳው ጥያቄ ይህን ሰፋ አድርገን እንድናየው እድል ይሰጠኛል ብዬ አስባለሁ። ምክንያቱም እንግዲህ ቀደም ሲል እርሶም እንዳሉት የተሐድሳውያኑ እንቅስቃሴ ዘመን ቅርጽ የተለያየ ነገር እየቀየረ መጥቷል። አሁን ላይም በመረቀቅ ደረጃ ቀደም ሲል እርሶ እንዳሉት በጣም ረቂቅ በሆነ መንገድ የቤተ ክርስቲያን የሚመስሉ ድምጾችን ግን የቤተ ክርስቲያን ያልሆኑ ድምጾችን የምንሰማበት ደረጃ ላይ እንገኛለን። የእነርሱ የሄዱበት ርቀትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጸረ ተሐድሶ እንቅስቃሴ የሰጠችው ምላሽ በጣም ተቀዛቅዟል የሚሉ ሰዎች አሉ።
ምናልባት እነሱ እንግዲህ አሁን በጵጵስና ደረጃ በሊቀ ጳጳስ ደረጃ አፍርተናል ወደሚል ምናልባት ቀደም ሲል ሲናገሯቸው ከነበሩት ውስጥ ቆብ የለበሰ መስቀል የያዘ ነው የምናወጣው እዛው ባለበት የሚል ድምጽ ይሰማ እንደነበር ይታወቃል። ቀድሞ ከነበረ ታሪክ ይሄን ምናልባት ሰፋ አድርገው ይነግሩናል ብዬ አስባለሁ። የነሱ የእንቅስቃሴያቸውን የማስፋታቸውን ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ግን ጭራሽ የጸረ ተሐድሶ እንቅስቃሴ ያለ እስካይመስል ድረስ ዝም ተብሏል። ስለዚህ ተመጣጣኝ አይደለም የሚሉ አስተያየቶች ይሰጣሉ። የእርሶ ምላሽ ምንድን ነው እዚህ ላይ? አመሰግናለሁ። አንዱ እሱ ነው። አሁን ለምሳሌ በዚህ በአዲሱ ስልታቸው አሁን አንዱ ምንድነው የሚሉት እገሌ የሚባሉ ሊቅ እኮ እንዲህ ብለዋል ይላሉ። ቤተክርስቲያን ሪሜምበር ያደርጋሉ ለምንፍቅናቸው። እገሌ የሚባሉ አቡን እኮ እንዲህ ብለው ተናግረዋል። እገሌ የሚባል እኮ ሊቅ አንተ ከሊቁ ትበልጣለህ፣ አንተ ከገሌ ትበልጣለህ የሚል ይሄ በጣም የማዋከቢያ ስልት አላቸው እና እሱን ሁሉ ይጠቀሙታል። እኛ እንደ አንዱ የተጎዳንበት ጉዳት ይሄ ነው። ለምሳሌ ያኔ የጸረ ተሐድሶ ጥምረቱ ቅዱስ ሲኖዶስ ሀሳቦችን እየተቀበለ መረጃዎችን እየተቀበለ አክቲቭሊ ውሳኔዎችን እየሰጠ ከቤተክርስቲያን መለየት ያለባቸው ሰዎች ቶሎ እንዲለዩ፣ ምዕመናን ራሳቸውን ደግሞ እንዲጠብቁ በደንብ ህጋዊ በሆነ መንገድ ስራ ተሰርቷል። ከዛ በኋላ ግን ምንድነው ያልተሰራው? አንዳንዶቹ ልክ ምዕመኑ በደንብ አዌር እንደሆነ ሲገባቸው ራሳቸውን እንደ እባብ ስውር ነው ያደረጉት። መውጣት አይፈልጉም። ብዙ መጻሕፍቶቻቸውም ላይ ያስቀምጠዋል። መውጣት የለብንም ነው እነሱ። ውስጥ ሆነን በምንችለው ደረጃ ነው ፑሽ እያደረግን ከውጭ ያለው ኃይል ሲገፋ አንድ የድል ቀን ይመጣል ነው። ውስጥ ያለውን ጠላት ይላሉ ኦርቶዶክሳውያን ጠላት ብሎ ነው የሚገልጡት። እና ስለዚህ እንዲህ ባለ መንገድ ስለሆነ የሚሰሩት እነዚህ ውስጥ ያሉ አካላት በደንብ ስር ሰደዋል። እኛ ግን ምን አልሰራንም? አንዱ ቤተ ክህነቱ ሊሰራ የሚገባው የነበረው ነገር አንድ ትልቅ የጥናትና ምርምር ማዕከል በዚህ ጉዳይ ላይ ያስፈልገው ነበር። ከሌሎች አብያተ ክርስቲያናት ተሞክሮ ለምሳሌ የግብፅን ቤተክርስቲያን ብንመለከት ልክ 20ኛው ክፍለ ዘመን ላይ ነው የመጡት። 40 ዓመት ነው የታገሉት ኦርቶዶክሳውያኑ ከራሳቸውን ለማዳን ከነዚህ ከሪፎርመሮቹ ማለት ነው። 40 ዓመት ታግለዋል እና ሀቢብ ጊዮርጊስን የመሰሉ የቤተክርስቲያን ልጆች ዲያቆናት ናቸው። እነዚህን የመሰሉ ልጆች በጣም ጠንካራ ወጣቶች ናቸው። ከዚያ በኋላ እነዚህ ሰንበት ትምህርት ቤቶችን በማዋቀር ኮሌጆች ቴዎሎጂ ኮሌጆቻቸውን በደንብ ኦርቶዶክስ አይደንቲቲ ያለው መልክ ያለው በደንብ እና ለዕቅበተ እምነት ራሱን ያዘጋጀ ትልልቅ የትምህርት ተቋማት እንደዚህ ያሉ ነገሮችን መገንባት ችለዋል። በዛ መንገድ አሁን ከስጋት ቀጠና ነፃ ሆነዋል ግብፃውያን ነው። እኛ ግን ያልሆንበት ምክንያት ይሄንን እየተከታተለ ራሱን አፕዴት እያደረገ የሚመጣውን አደጋ የመቀነስና ወደ ምዕመናን ሳይደርስ ቶሎ እንትን የማድረግ የሚችል ኃይል በመዋቅር ደረጃ ለመቀመጡ ዳግመኛ እንዲህ ላለው አሁን ተመልሰን አዌር ለማድረግ ማለት ነው እና ወደዛ አይነት መልስ እንድንጓዝ ጋብዞናል። እየጋበዘንም ነው ያለው እና እዚህ እኛ አሁን ካለው ከነሱ እንቅስቃሴ አንጻር ሞር ሌት ነው፣ የኛ በጣም ሌት ነው። ግን የምዕመናኑ ምላሽ አለ። እሱ ነው አንዱ ቤዛችን፣ እሱ ነው። አማኞቻችን በዚህ ደረጃ ንቃተ ህሊናቸው ካለ ጉዳዩን መልስ እንኳን መስጠት ባይችሉ ጉዳዩ ግን ሲሪየስ መሆኑን መመልከታቸው ዝም ብዬ እኔ እንኳን ማህበራዊ ሚዲያው ላይ ባለው ዳታ ስመለከት የህዝቡ እንዲህ አይነት እንግዳ ትምህርቶች ሲመጡ ያለው ቁጣና ምላሽ ስንመለከት ይህ ቀላል ነገር አይደለም እና ወደ መዋቅሩ ለመውሰድ ብዙ የሚከብድ አይደለም። ትልቁ ነገር ግን መዋቅሩ አካባቢ ደግሞ እንዳልነው እዛ ውስጥ እነሱ በደንብ ስላሉ ስራ ይጠይቃል። ምናልባት ግን ይሄን የጸረ ተሐድሶ እንቅስቃሴን በዋነኝነት መምራት ያለበት ማን ነው? እንግዲህ በግለሰብ ደረጃ የዕቅበተ እምነት ስራዎች ላይ የተለያዩ ግለሰቦች ይሰራሉ። በአንድም ሆነ በሌላ መልኩ የቤተክርስቲያን መምህራን ይህን እንደምትሰሩ ይታወቃል። በልዩነት ግን ኃላፊነት ደግሞ ተሰምቶት መስራት ያለበት አካል እንዳለ ይታመናል። ቀደም ሲል እንዳልነው የተሐድሳውያን እንቅስቃሴ ተቋማዊ ነው፣ መዋቅራዊ ነው። ስለዚህ በተቋምና በመዋቅር የሚደረግን ሰፊ ስራ ግለሰቦች ብቻ ታግለው ይችሉታል ወይ የሚል ጥያቄ ያስከትላል። ስለዚህ ተቋማዊ የሆነ አሰራር ቤተክርስቲያኒቷ መዘርጋት እንዳለባት ሰዎች ይናገራሉ። እርሶስ እዚህ ላይ ምንድን ነው የሚሉት? ተቋማዊ አሰራርን ዘርግቶ ይሄ በግለሰብ ደረጃ የሚሰራውን የጸረ ተሐድሶ እንቅስቃሴ መመለስና ቤተክርስቲያንን የማዳን ስራ መሰራት የለበትም ወይ? በትክክልስ መዋቅራዊ አሰራሩን ለመዘርጋት ምን መደረግ አለበት? በትክክል እሱ አስፈላጊ ነው። ለምሳሌ እኛ በቤተክርስቲያን ታሪክ የሶስቱን ጉባኤያት ብንመለከት የጉባኤ ኒቅያ አለ፣ ጉባኤ ኤፌሶን አለ፣ ጉባኤ ቁስጥንጥንያ አለ። እነዚህ ጉባኤያት ቤተክርስቲያንን ለመጠበቅ የዕቅበተ እምነት ስራ ለመስራት
እና ቤተክርስቲያን ውስጥ የገባውን ኑፋቄ ለማውጣት የተደረጉ ትልልቅ ጉባኤያት ናቸው። በዓለም ላይ ያሉ ኦርቶዶክሳውያን ቤተክርስቲያናት ሁሉ የሚቀበሏቸው ጉባኤያት ናቸው። እምነታቸውን የሚያጸኑባቸው ጉባኤያት ናቸው። ይሄ ጉባኤ ሲኖዶሳዊ ጉባኤ ይባላል። ስለዚህ በቅበተ እምነት ደረጃ የመጀመሪያው ሲኖዶሳዊ ጉባኤ ሃይራርኪ ነው፣ ላይ ያለ ነው። ስለዚህ መምራት ያለበት ሲኖዶሱ ነው። ሲኖዶሱ ይመራል። ሁለት ጥቅሞች አሉት። አንደኛው ህጋዊ በሆነ መንገድ ይሄዳል ጉዳዩ፣ ህጋዊ በሆነ መንገድ። በምክንያቱም ብዙ ጉዳዮች አሉ፣ ወደ ፍርድ ቤት የሚሄዱ ጉዳዮች አሉ፣ ወደ ምናምን የሚሄዱ ጉዳዮች አሉ። እነዚህ ሁሉ ስለሚኖሩ ማን ነው በዚህ ጉዳይ ላይ ተጠያቂ ሆኖ ፓተንት አለኝ ብሎ ይህን ጉዳይ ይዞ አደባባይ ሊወጣ የሚችለው ብለን ስንል ከሲኖዶሱ የምንጀምረው ነው የሚሆነው። ሲኖዶሱ አለ። ሲኖዶሱ አንድ ሴክተር በዚህ ጉዳይ ላይ አንድ ሴክተር አዋቅሮ በዛ ሴክተር አማካኝነት ልክ ሌሎች ዲፓርትመንቶች እንደሚደረጉት አንድ ሴክተር ወሳኝ ነው። በዛ ሴክተር አማካኝነት ፍሎው ማድረግ አለበት ጉዳዩን። ስለዚህ አንዱ ነው። ሁለተኛው ምን ይጠቅማል? ምዕመናን ግራ እንዳይጋቡ። አሁን በጣም የሚገርመው አንዱ እኛ ካለን ልምድ የምንረዳው በጣም የተሐድሶ ተቃዋሚ የሆኑ ተሐድሶች አሉ፣ እኛ የምናውቃቸው። አሁን ምዕመኑ ተሐድሶን እየተቃወሙ ነው ብሎ ነው የሚያስበው። የተሐድሶ ተቃዋሚዎች መስለው ግን እንደውም ኦርቶዶክሳዊ አይከን ያላቸውን የቤተክርስቲያን ሰዎች በሆኑ ጉዳዮች የማሳደድና ምዕመናንና ቤተክርስቲያን መምህራንና ምዕመናን መካከል አገልጋዩና ተገልጋዩ መካከል መግባባት እንዳይኖር የውስጥ ሽኩቻ እንዲፈጠር በጣም ስልታዊ በሆነ መንገድ ይሰራል። ስለዚህ ይህንን እንታደገዋለን፣ እናድነዋለን። ከላይ ሲመራ ማንን መስማት እንዳለበት ጭምር ፎርማል በሆነ መንገድ ይወርዳል ህዝቡ ጋር። ስለዚህ በእንዲህ ባለ መንገድ ነው መሰራት ያለበት እና ምንም ተቋማዊ ቅርጽ ያለው እንቅስቃሴ ማድረግ ሳይታለም የተፈታ ነው። የኢትዮጵያ ቤተክርስቲያን እንደ ሌሎቹ አብያተ ክርስቲያናት መሻገር እንድትችል፣ ምክንያቱም የህንድን ቤተክርስቲያን ለሶስት ነው የሰነጠቀው። በቃ ሲኖዶሱ የነቃው ሁሉን ከጨረሱ በኋላ ነው። ሲምፕል በሆነ መንገድ ነው የቀየሯቸው። መጀመሪያ መምህራኑን ወስደው አንግሊካን ቸርች ናት እንግሊዝ ሀገር ወስዳ አሰለጠነቻቸው። ቀሳውስቱን ቴዎሎጂያኑን ምናምን ላፕቶፕ ምናምን ስጦታ እያደረገች ነው ወደ ህንድ የመለሰቻቸው። እና ብዙዎቹ ሶፍትዌራቸው ተበልቶ ግን ልብሱን እንዳታወልቁ፣ መስቀላችሁን እንዳጥሉ፣ ህዝቡ እንዲያምናችሁ እንዲቀበላችሁ ተብሏል። ታዲያ ምንድን ነው የሚያደርጉት? አንዳንድ ጸሎቶች አሉ። አሁን የምልጃ ጸሎቶች፣ ለምሳሌ ስለወለደች ስለ ድንግል ብለህ የሚል አሁን ምልጃ ነው፣ ቀጥታ ጸሎት ነው፣ የምልጃ ጸሎት ነው አይደለ? ስለወለደች ስለ ድንግል ብለህ የሚለውን ሙሉ ለሙሉ አያወጡትም። ድንግል ወለደች ወደ ምን ይለውጡታል? ወደ አረፍተ ነገርና ወደ ታሪክ ይለውጡታል። ስለዚህ ህዝቡ ወለደችና ድንግል የሚለው ስላለ ያለ እየመሰለው ያንን እየሸመደደ አንድ ጄኔሬሽን ያመከኑት ማለት ነው። እና ድንገት ሲኖዶሱ ሲነቃ ከቤተክርስቲያን ባህል ውጭ ሆነ ብዙ ነገር አውግዥ ያለው ሲል ህዝቡም ሊሰማ አልቻለም። ፍርድ ቤት ነው የሄዱት። ለሶስት ነው የተሰነጠቁት። ሶስት ነው፣ ማላንካራ ይባላል፣ ማርቶማ ይባላል፣ አንድ ደግሞ ኢቫንጀሊካል ምናምን ብለው እንዲህ ሶስት ባለ መንገድ ነው የተከፈሉት። እና የኢትዮጵያ ቤተክርስቲያን እዛ ትደርሳለች የሚል ግምት የለኝም እኔ። ምክንያቱም ጂኦግራፊውም ለዚህ የተመቸ አይደለም የኢትዮጵያ ጂኦግራፊ በራሱ። ግን ዞሮ ግን ትልቅ አደጋ ከማስተናገዷ በፊት ግን ቤተክርስቲያን ትልቅ አደጋ ትላንትና 25% ከሆነ ወደ 50 ማደግ የለበትም አደጋው፣ እና የበለጠ እንደውም መቀነስ አለባትና ያንን አደጋ የመቀነስ ስራ ለመስራት መዋቅራዊ የሆነ መንገድ መከተል አለባት ነው። ምናልባት ቀደም ሲል እርስዎም ሲሉት እንደነበረው ውስጥ ገብተዋል እየተባለ ነው። የቤተክርስቲያኒቷ መዋቅር በአንድም ሆነ በሌላ መልኩ ብሔሩም ወቅታዊ ጉዳዩም እንደዚህ ወደዛ ያደርገዋል እና ይሄ ወቅታዊ ሁኔታ የቤተክርስቲያኒቷ አሁናዊ ሁኔታ በትክክል የተሐድሳውያኑን እንቅስቃሴ የመገዳደር አቅም አለው ወይ የሚል ጥያቄ ይነሳል። ለዚህ ምላሾት ምንድን ነው? ቅድም እንዳልኩት ነው አንዱ ችግር የተሐድሶ እንቅስቃሴ ወቅትን ይከተላል፣ ወቅትን ያማክላል። እና አሁን ያለው ትኩሳት ምንድን ነው? በተለይ ቤተ ክህነቱን የሚረብሸው ለቤተክርስቲያን ራስ ምታት የሆነው አንዱ ፈተና ብሔርተኝነት ነው። በጣም ስር የሰደደ ጉዳይ ማለት ሁሉም በጎጡ ልክ ነው የሚያስበው ሁሉም እና እምነቱን በዛ መንገድ መመልከት አይነት ደረጃ ላይ ደርሷል። ስለዚህ መናፍቃኑ ምንድነው የሚያደርጉት? ቶሎ ብለው ያንን መጋረጃ ያደርጉታል። ይሄ ጎጡን ብሔሩን መጋረጃ እኔ እኮ እንዲህ ስለሆንኩ ነው የተጠቃሁት የሚል አይነት እንትን ይዘው ይመጣሉ። ያንን ይዘው ሲመጡ በሊቃውንቱ መካከል መፈራራት ይኖራል። እንዲህ ብዬ ብናገር እንደዚህ ነው ሊከሰትብኝ ይችላል ምናምን የሚል ሌላ ፍርሃት። ኦርቶዶክሳውያን የሆኑት ሊቃውንት ወደ በፍርሃት ይሸበባሉ። እፈረጃለሁ እንዲህ ተብዬ ይባላለሁ የሚል አይነት እንትን ስለሚኖር ይሄ
ቁመናው ሽባ እንዲሆን አድርጎታል። ሌላው የኢትዮጵያ ቤተክርስቲያን ሪዮት አገሪቱ ያስተናገደቻቸው የፖለቲካ ሪዮት ዓለሞች አሉ በየጊዜው የተለዋወጡ። በተለይ በዚህ በኢትዮጵያ ለምሳሌ የዮዲት ጉዲትን ዘመን ብናስብ የ9ኛው መቶ ክፍለ ዘመን ነው። የዮዲት በጣም ትልቅ ጥፋት ነው ያደረሰችው። በጣም ትልቅ ጥፋት ግን 11ኛው ሴንቸሪ አለ የነ ቅዱስ ላሊበላ ዘመን ነው። 12ኛው አለ የነ ቅዱስ ተክለ ሃይማኖት 13ኛው ዘመን። 14ኛው መቶ ክፍለ ዘመን የነ አፄ ዘርዓ ያዕቆብ ጎልደን ኤጅ የሚባለው በጣም ትልቅ ዘመን ነው። ብዙ ቅዱሳት መጻሕፍት የተጻፉበት ዘመን ነው። ያንን ስብራት መጠገን የቻለ ጄኔሬሽን ተገኝቷል። በደንብ ተከላክሎ ጠግኖ አስተካክሎ ቤተክርስቲያን የቀደመ መልኳን ይዛ መሄድ እንድትችል። 15ኛው ክፍለ ዘመን ግን የግራኝ ወረራ ነው። ግራኝ ከመጣ በኋላ ሁለት ትልልቅ ጥፋቶች ያስተናግዳለች አገሪቱ። አንደኛው ግራኝ ረጅም ዘመን ነው። ወደ 15 ዓመት አካባቢ ነው እንትኑ የፈጀው ጦርነቱ የፈጀው። አቅም በጣም የኢትዮጵያውያኑ አቅም ያጡበት ዘመን ነው። ስለዚህ ብዙ ካህናት ያለቁበት፣ ብዙ ሊቃውንት ያለቁበት ዘመን ነው። ያንን ግን ፖርቹጋሎቹ ከዛ በኋላ ግን እናግዛችሁ ብለው ገብተው ግራኝን ለማሸነፍ እኛን ለማገዝ በሚመስል መንገድ ገብተው ጦርነቱ በኢትዮጵያ አሸናፊነት ካበቃ በኋላ ፖርቹጊዞቹ ምን አሉ? ካቶሊክነትን ማንገስ አለባቸው፣ ብሔራዊ ሃይማኖት ማድረግ አለባቸው ብለው ላይ ንጉሱ ድረስ አፄ ገላውዴዎስ ድረስ ፈተና ሆነው ነበር እና ንጉሱ ሁሉ ጭምር እንዲቀበሉ ተደርጎ ወደ 8000 የሚሆን የኢትዮጵያ ገበሬ አልቋል በዛ ምክንያት። ከዛ በኋላ ምንድነው የሆነው? ያ እንደሆነ ዘመነ መሳፍንት መጣ። የኢትዮጵያ አንድነት ፈራርሶ በጎበዝ አለቃ መምራት ጀመረች። ረጅም ዓመት ነው። ሁለት ችግሮች እንደተንጠለጠሉ ሊቃውንቱ አንድ አካባቢ ነው የተሰበሰቡት። ሰሜኑ አካባቢ ደቡብ ኢትዮጵያ ለብቻ ነው። ስለዚህ ኦርቶዶክሱ አለ፣ ግን ብዙ ካልቸሮችን የቀላቀለ ምዕራቡ ምስራቁ እና ወደ አንድነት ስትመጣ ደግሞ ይህች ሀገር ተመልሳ የኢትዮጵያ ቤተክርስቲያን ችግር ጓዘ ብዙ ሆነ። ስለዚህ ነገስታቱን ተጠግታ እንድትኖር ነው የሆነችው። ተገዳ ነው ያን የሆነችው። በኋላ የደርግ ርዕዮተ ዓለም ሲመጣ ደግሞ ኮሚኒዝም ነው፣ በጣም ሌላ እና የዝምታ ዘመን ነው። ከዛ ደግሞ ኢህአዴግ መጣ። ከዛ ደግሞ አሁን ያለው መጣ እና የርዕዮተ ዓለም ለውጦች ሌሎቹን በደንብ እንዲሮጡ እያመቻቿቸው፣ የኢትዮጵያን ቤተክርስቲያን ግን ብዙ ነገሮችን በርቃ የምታይ የሆነ ዌልቸር ላይ የተቀመጠች አድርጓታል። ስለዚህ እሱን ማሳጅ ማድረግ ያስፈልጋል። እኛም አብረን ይሄ ወቀሳ ምናምን አልሰራም ሳይሆን ኮዙን በደንብ ተረድተን ልክ እንደ ፋሚሊ ምዕመኑም ቢሆን ቤተ ክህነቱን አግዞት የሽባነቱን የሚያጠፋበትን እንትን አምጥቶ መፍትሄ ያንን ተቋማዊ ቅርጽ ይዞ በደንብ ቻሌንጅ ማድረግ የሚችል ተቋም እንዲሆን በጋራ መስራት ያስፈልጋል እንጂ ምንም ጥያቄ የለውም። አሁን ተቋማዊ ቅርጹ እንዳልኩት ነው። የብሔርተኝነቱ መሰግሰግ አለ፣ የራሳቸው የታድሶቹ ውስጥ በደንብ መግባት አለ። እነዚህ ነገሮች በደንብ ተግባብቶና ተማምኖ ስራውን መስራት እንዳይቻል እንቅፋት የሚሆኑ ናቸው። አንድ ጥያቄ ልጨምር። ቤተክርስቲያኒቱ ግለሰቦችን ለመጠበቅ በምትሄድበት ርቀት ውስጥ ተቋማዊ አሰራሯ እየተጎዳ ነው ማለት እንችላለን። ምክንያቱም በተለያየ በአንድም ሆነ በብሔርም በተሃድሶ እንቅስቃሴ ያሉ ግለሰቦችን ትጠብቃቸዋለች ማለት በሚቻል ደረጃ ብዙ ከለላ ታደርግላቸዋለች። በቤተክርስቲያን ደረጃ እንኳን ባይሆኑ ያሉ ትልልቅ አባቶች ለመሸፈን ሲሄዱ ይታያል እና ይሄ ግለሰቦችን ለመጠበቅ የሚካሄድበት ርቀት ቤተክርስቲያኒቱን ፓራራል እየጎዳት አይደለም ወይ? እንግዲህ አዎ፣ ቤተክርስቲያኒቱ አንዱ የመጀመሪያ ስራዋ መጠበቅ። ለምሳሌ አንድ ሐኪም አለ አይደለ? አንድ ሐኪም ህመም ገጥሞሽ አንቺ ወደ ሆስፒታል ስትሄጂ ኦፕሬሽን መደረግ አለብሽ ይላል። የሆነ የታመምሽበት አካባቢ አንቺን የሚቀደው በቢላ የሚቀደው አንቺን ለመጉዳት አይደለም፣ ሕክምና ለማድረግ ነው፣ ውስጥ ያለውን በሽታ ለማስወገድ ነው። ስለዚህ የሐኪም ሰው የታመመው አካል መትረፍ የሚችልበትን እድል ሁሉ ይጠቀማል። ሐኪሙ ለሞት የሚያበቃ ማረጋገጫ እስኪያገኝ ድረስ መድከሙ አይቀርም። ቤተክርስቲያን እንዲህ ባለ መንገድ ነው የምትደክመው። የደጉ ሳምራዊን ትመስላለች። በሞትና በህይወት መካከል የወደቀው እዚህ የሉቃስ ወንጌል ምዕራፍ 10 ላይ ያ የወደቀው በሽተኛ በሞትና በህይወት መካከል ነው። እሱ ለምንፍቅና ይነገራል እና በሞትና በህይወት መካከል ያለ እንኳ ቢሆን ደጉ ሳምራዊ ናት። ዘይቷን ታፈሳለች። ትምህርቷ ነው እሱ፣ ህይወቷ ነው፣ እውነቷ ነው እሱ። እሱን ታደርጋለች። ለቁስሉ ለባለመድኃኒት ትሰጠዋለች። ባለመድኃኒቱ ይደክማል። መምህራን ናቸው ባለመድኃኒቶቹ። ስለዚህ እንዲህ ያለ የመድከም መንገድ ይኖራል። ችግሩ ምንድን ነው ግን?
ለምሳሌ ያንን የታመመውን አካል በምታክምበት ጊዜ የታመመው አካል ጤነኛ ነኝ ብሎ ስራ እንዲጀምር እድል የምትሰጥበት ነው። ሌላው አደጋ የሚሆነው አይ ነው አንተ ገና ሕክምናን አልጨረስክም የምትራመድ አይደለም። እንደ አንድ ባለሙያ ሐኪም ልክ እንደዛ ባለ መንገድ ፕሮቴክት ማድረግ አለበት። ፕሮቴክት ማድረግ ከክርስቶስ የተቀበለችው መገፍተር አትችልም ቤተክርስቲያን። ልድን መጥቻለሁ እያለ መገፍተር አትችልም። ግን ቅድም እንዳልኩት አይ ጤነኛ ሳይሆን ጤነኛ ሆኛለሁ እኔ እያለ እሷ ላቦራቶሪዋ እያሳያት በቃ ሆናል ብላ መሸኘት እሱ ልክ አይደለም። እሱ ነው ቤተክርስቲያንን ለአደጋ እየደረጋት ያለው። በትክክል የሚመለሱ ሰዎችን ለመዳን የሚመጡ ሰዎችን ፕሮቴክት የምታደርጋቸውን የማገገሚያ ስፍራ ነው ልታመቻችላቸው የሚገባው። ቀኖናዋም የሚያዘው እንደሱ ነው። አሁን ያለው ችግር ምንድን ነው? ልክ መጥተው ሳያገግሙ ተመልሰው አየር ላይ ይውላሉ። አየር ላይ እንደ ጤነኛ ይውላሉ። በቤተክርስቲያን በኩል አለፉ ብሎ ምዕመኑ ስለሚመለከት ሌላ አደጋ ይዘው ይመጣሉ፣ ሌላ ፈተና ይዘው ይመጣሉ። እሱ ደግሞ የቤተክርስቲያንንም ተአማኒነት በምዕመኑ ዘንድ እያጎደለው ይመጣል። ታስቦበት አይደለም። በእርግጥ ግን እንዲህ ያለ ነገር ይመጣልና ስለዚህ እሱን መጠበቅ የጠበቀ አይነት ስራ ቤተክርስቲያን መስራት አለባት። ተመልሻለሁ የሚሉትን አንደኛ በበር እንዲገቡ ማድረግ አለባት፣ በትክክል በበር እንዲገቡ። ሁለተኛ የቀኑና ጊዜያቸውን በደንብ ጨርስ አለበት። ሶስተኛ እምነታቸውን በምስክርነት ማረጋገጥ አለባቸው። ተግባራዊ በሆነ መንገድ፣ በሚታይ መንገድ፣ በስራ በሚገለጥ መንገድ ማረጋገጥ አለባቸው። እሱን እንዲያደርጉ ያንን ስራ ቤተክርስቲያን በደንብ መስራት አለባት። ያን ነው። ምናልባት ግን እዚህ ላይ ምዕመናኑን ይሄ ውዥንብር ውስጥ አይከተውም። ይሄ ትዕግስት ቤተክርስቲያን ሰዎቹን በእርግጥ ቀደም ሲል እንዳሉት ቤተክርስቲያን ሰዎችን የመጠበቅ ግዴታ አለባት። ይሄ እንግዲህ ክርስቲያናዊ ግዴታዋም ጭምር ነው፣ ተቋማዊ ግዴታዋም ጭምር ነው። ግን ቤተክርስቲያን የምትታገስበት ልክ ምዕመናንን ደግሞ ሲያደናግር ይታያል። እስከ መቼ ነው እንዴት ምናምን የሚሉ ጥያቄዎች ከተለያዩ ምዕመናን ሲነሳ ይታያል። እና የምዕመናንን ሳይኮሎጂ በምን መንገድ መጠበቅ አለባት? በተለይ ከተሐድሶ እንቅስቃሴ ጋር በተያያዘ በዛ እንቅስቃሴ የሚታወቁ ሰዎች መልሰው እርሶ እንዳሉት ወዲያውኑ አገልግሎት ላይ ሲገቡና ደግሞ የምትታገስበት ልክ በጣም ሰፊ ስለሆነ ደግሞ ምዕመኑን የማደናገር አይነት ደግሞ ውዥንብር ውስጥ የመክተት አይነት ነገር ይታያል። እና የእነሱን ስነ ልቦና ከመጠበቅ አንጻር ቤተክርስቲያኒቷ መስራት የለባትም ወይ? እሱን አማኞቿ ላይ ነው መስራት ያለባት። ቅድም እንዳልነው መዋቅራዊ ባለ መንገድ ለምሳሌ እኛ ጎረቤት ታሞብን አሁን በኮሮና ሃይሲ ክላስ የገቡ ሰዎችን እኮ እንደ ወዳጅ ሄደን እንጠይቃለን። ሃይሲ ክላስ የገቡትን ሰዎች እንደ ወዳጅ ስንጠይቅ ግን ኮሮናውን እንዳይጋራን ራሳችን እንጠብቃለን። እንዳይጋራን ወዳጅነታችንን እናሳያለን፣ ራሳችን ደግሞ እንጠብቃለን። ምዕመናን ላይክ ልክ እንደዚሁ ሃይሲ ክላስ እንዳሉ ሰዎች ማየት የሚችሉበትን አቅም ምዕመናን እንትን ውስጥ ማሳደግ ያስፈልጋል፣ አእምሮ ውስጥ ማሳደግ ያስፈልጋል። ምዕመናንም ጋር እሱ አይነት እድገት መምጣት አለበት። እኔ ሁልጊዜ የምለው ነገር ነው። ለምሳሌ እኔ አንድ ወዳጄ እየነገረኝ ነበር በቀደም በዚሁ በተሐድሶ ጉዳይ ስናወራ፣ ይሄ ባንክ ያሉ ልጆችን ትምህርት ስናስተምር ነው የሚለኝና ባንክ የሚሰለጥኑ ሰዎች ባንኩ የሚያሰለጥናቸው የባንክ ባለሙያዎች ስለ ፎርጅድ ብር አይደለም የሚያሰለጥናቸው፣ ስለ ህጋዊ ስለሆነው ገንዘብ ነው። እና ተደጋግሞ እሱን ይሰሙታል፣ ተደጋግሞ ህጋዊ ገንዘቡን ያገለግሉታል። እሱን ሲመለከቱ አዲስ ፎርጅድ ሲመጣ ያውቁታል፣ አይቸገሩም። አሁን እኛ ጋር ያለው ትንሽ የተዛነፈው መንገድ ሞር ምዕመናን የሚሰሙት ይሄ የራሳቸውን ትምህርት አይደለም፣ የራሷን ኦርቶዶክሳዊውን ትምህርት በደንብ አያከማቹትም። የሆኑ ባዕዳን የሆኑ ሀሳቦች ሲነሱ ነው እዛ ላይ እሱን ባህል ነው ማስቀረት ያለባቸው። ምዕመናንም እሱን አስቀርተው ምንድን ነው የኔ ትምህርት ኦርቶዶክሳዊት ቤተክርስቲያን ምንድን? ምክንያቱም አንድ ቤተክርስቲያንን የማያውቅ አንድ ምዕመን ከብዙ ሴቶች መካከል እናቱን እንደማይለይ ሰው ነው። ሰው እንዴት እናቱን መለየት ይቸግረዋል? ህፃናት እኮ እናቶቻቸውን ያውቃሉ። እና በዛ ልክ ቤተክርስቲያንን የሚያውቋት ከሆነ ውዥንብሩ ውስጥ አይገቡም። ራሳቸውን ፕሮቴክት ለማድረግ አይቸገሩም። ላይክ ሰው ከብፌ ላይ እኮ ምግብ መርጦ ያነሳል አይደለ? ለጨጓራው የሚስማማውን ያነሳል። ብፌው ላይ ያለውን ነገር ሁሉ አናነሳም። አሁን ልክ እንደ ብፌ ነው እየሆነ ያለው አስተሳሰብ፣ የእምነት አስተሳሰብ። ስለዚህ ቤተክርስቲያን እሱን ነው መስራት ያለባት። ምክንያቱም ከክርስቶስ የተቀበለችውን አደራ አንዳንድ ጊዜ ምዕመኑንም ስነ ልቡና ጠብቃለሁ ብላ የሚድነውን በጊዜ እንዳትገፈትረው፣ መዳን የሚችለውን ስለ ደሙ ደግሞ ትጠይቃለች። ክርስቶስ ይጠይቃል። ምክንያቱም የጠፋውን እንድትፈልግ ስለላካት ክርስቶስ። እሱም የመጣው የጠፋውን ለመፈለግ አይደለ? ሊያድን አይደለ የመጣው? እና እሱ ሰውን ለማዳን የት ድረስ ነው የከፈለው? ሞት አይደለም? መስቀል አይደለም ያስተናገደው? ቤተክርስቲያን ያንን የማስተናገድ እናትነት ኃላፊነት አለባት። ግን
ራሷን ቅድም እንዳልነው በማጠር ነው። ይሄ የምታድናቸውን አካላት የት ነው መሆን ያለባቸው? ምንድነው ማድረግ ያለባቸው? አንዳንድ ጊዜ እኮ እንደ ምዕመን መኖር የሚገባቸው አሉ። ለምሳሌ ቄስ ሆኖ ከቤተክርስቲያን በኑፋቄ ከወጣ በኋላ ሲመለስ ቤተክርስቲያኒቱ አይታው ወደ ክህነቱ መመለስ ላይኖርባት ይችላል። ምዕመን ሆኖ እየተገለገለ እየቆረበ እንዲኖር የመበየን ሁሉ ስልጣን አላት ቤተክርስቲያን አላት። ምክንያቱም ይሄ ሰው ወጥቶ ቢያገለግል ታማኒነቱን ማትቀበለው ከሆነ እዚያ ጋር ታቆመዋለች፣ በቃ ምዕመንን ታደርገዋለች። እና እሱ መስራት ያስፈልጋል። ይሄ የጋራ ስራ ነው። ግን የምዕመኑም የቤተ ክህነቱም የጋራ ስራ መሆን አለበት። የአሐቲ አብያተ ክርስቲያናትን እንቅስቃሴ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሃድሶ እንቅስቃሴ ጋር ብናነሳው ጥሩ ነው ብዬ አስባለሁ። በተለይ አሁን ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ የሚነሱ ጉዳዮች አሉ። እንደውም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሃድሶ እንቅስቃሴ አራማጆች ማዕከላቸው ኢትዮጵያ እየሆነች ይመስላል የሚል መረጃን የሚያወጡ የተለያዩ መምህራን አሉ፣ እንዲሁም የተለያዩ ሰዎች አሉ። ይህን እንደርሶ እንዴት ያዩታል? በትክክልም ጥምረት መፍጠራቸው ቤተክርስቲያን ላይ እንግዲህ አሐቲ ቤተክርስቲያን ነን፣ አንዲት ናት ቤተክርስቲያን ብለን እናምናለን እና ይህ እንቅስቃሴ እንዴት ይታያል? ማዕከልስ እንዴት ሆነች የሚለው በራሱ ጥያቄ ነው። እንግዲህ ኤርትራ በነገራችን ላይ ኤርትራ በጣም ነው የተጠቃችው በተሃድሶ ሙቭመንት። ኤርትራን ግን በተሃድሶ መንፈስ ያጠቁት አካላት ከኢትዮጵያን ማዕከል አድርገው ነው ወደዛ እየሄዱ ያጠቁ የነበረው። እዚህ ሴሎቻቸው ትልልቆቹ ሴሎች እዚህ ነው የነበሩት። በተለይ ከሳቴ ብርሃን የሚባለው የተወገዘ አንድ ማህበር አለ። በጣም ትልልቅ ስራዎች ኤርትራዎች እንደሰሩ በቪዲዮ ጭምር ያጋለጣቸዋሉ። ቪዲዮም ካገኘሽው ሼር ማድረግ ትችያለሽ ለኦዲየንሱ ማለት ነው። እና ጌታቸው በቀለ ይባላል በቪዲዮ እና ምንድነው የሚለው ጦርነቱ መጣ ነው የሚለው የኢትዮ ኤርትራ ጦርነት እና በጣም በቁጭት ነው የሚያነሳው። ያ ጦርነት መጣ እያለ እንዲህ እየደበደበ ነው ጠረጴዛ የሚያወራው። ምክንያቱም ኦልሞስት እንትን ደርሰን ነበር ነው የሚለው። እኛ ኤርትራ መድኃኔዓለም ቤተክርስቲያን ውስጥ አስመራ ጠዋት ከቅዳሴ በኋላ ሙሉ ወንጌል ኮንፈረንስ ስላለ ሂዱ ብሎ ቄሱ ማስታወቂያ የሚናገርበት ደረጃ ላይ ደርሰን ነበር ነው የሚለው። እዛም ሙሉ ወንጌል መድኃኔዓለም ሄዳችሁ አስቀድሱ፣ ምንም አይነት የእምነት ልዩነት እንደሌለ ድንበሩ ፈርሶ ምናምን ነገር እዚህ ደርሰን ነበር ነው የሚለው። ግን የኢትዮ ኤርትራ ጦርነት ሲመጣ ከዚህ ከኢትዮጵያ የተሰደዱት ኤርትራውያን የተሃድሶን እንቅስቃሴ እዚህ ኢትዮጵያ ውስጥ ያውቁት ስለነበረ እና ጸረ ተሃድሶም እንዴት እንዳቆሙ ያውቁ ስለነበረ ያንን ልምዳቸውን ይዘው ሄደው ቤተክርስቲያናቸውን ማዳን ችለዋል። ቤተክርስቲያናቸውን ሲያድኑ በአዳራሾች ውስጥ ምናምን ጭምር ኦርጋን ምናምን እየተቀደሰ ሰንበት ትምህርት ቤት አዳራሽ ውስጥ ምናምን በደንብ ይጨፈር ነበር ምናምን ነገር። ቅዳሴ በኋላ ህዝቡ በከባድ ቁጣ ነው ወጣቱ ጋር እና በመንግስት ነው የቆመው። መጨረሻ ላይ የተደረገው ምንድነው? ህዝቡ ሲጠየቅ ከእንግዲህ በኋላ ወንጌል የሚባል አንሰማም፣ እኛ አስቀድሰን ታምረ ማርያም ሰምተን ነው የምንሄደው ብሎ ወንጌል እንዳይሰበክ ሁሉ በህግ የተከለከለበት ሁሉ ዘመን ነበር። አሁን ደግሞ ዳይቨርት አድርጓል ነው። አሁን እንደገና ወደዚህ ሙቭ ሲያደርጉ ወደ ሪቬንጅ ነው የሚመጡት። አሁን በደንብ በተሰናሰለ መንገድ የትላንትናውን የተበላሸባቸውን እንትን ወደ ስኬት ለማምጣት አስኳሉን እዚህ መዘርጋታቸው የማይቀር ነገር ነው። አንደኛ ተመሳሳይ የሆኑ ባህሪዎች አሁን የኛን ድሮ የማጣጣል ነበር፣ መቋሚያችንን ጽናጽላችን የማጣጣል ነበር። አሁን ይገርመኛል ቤተክርስቲያን ራሱ ፓተንት ስታስመዘግብ እንዴ መጽሐፍ ቅዱስ ላይ የተጻፈ ነው ድሮ እኮ እኛ ይህንን ጠቅስ ነበር፣ ጽናጽል አያስፈልግም ሲሉን ይኸው እኮ አለ ብለን ቤተክርስቲያን ራሷን ለመጠበቅ ተጠቅስ ነበር። አሁን የቤተክርስቲያኒቱን ባህል ግን ለመጠቀም ብለው መጽሐፍ ቅዱሱን ወደ መጥቀስ አይነት ምናምን ነገር እየመጡ ነው ያሉት እና እዚህ እንዲህ ያሉ መናበቦች በደንብ አሉ። ግን የኢትዮጵያ ጂኦግራፊ ቀላል አይደለም። ቅድም እንዳልኩሽ ነው፣ ለዚህ የሚመች አይደለም። አንደኛ ምዕመኑ በጣም እኛ አንዱ ባለፈው በጸረ ተሃድሶ ትግል እኮ ቤተክርስቲያኒቱን የታደጋት ምዕመኑ ነው። በትልቁ የታደጋት ትልቁን ድርሻ የሚወስደው ምዕመኑ ነው። አባቶቻችን ስልጣናቸውን ተጠቅመው በክርስቶሳዊ ስልጣን የቤተክርስቲያን ያሉትን ለዩልን ብሎ ምዕመኑ ሲጠይቅ የመለየት ስራ ነው የሰሩት። ያው እነሱን ስለሚመለከት ማለት ነው እና እንጂ ኢትዮጵያ ውስጥ በጣም እኔ በኢትዮጵያ ውስጥ በተለያየ ስያሜ አደረጃጀት ምናምን ወጥተው ሲሰሩ የነበሩ 100% ህዝብ ከፍለን እንወጣለን። በተለይ ሐዋሳ፣ አሰበ ተፈሪ፣ ሐረር እነዚህ አካባቢዎች ላይ 100% ህዝቡን ከፍለነው ይዘን እንወጣለን የሚል እርግጠኞች ነበሩ። ብዙ ሰርተናል ብሎ ህዝቡም እየሰማቸው ነው የኖረው። ሲሄዱ ግን ቻው ነው ያላቸው።
ቻው ነው ያላቸው። እና የኢትዮጵያ ህዝብ ቀላል ህዝብም አይደለም። በኦርቶዶክሳዊነቱን በቀላሉ የሚያስረክብ አይደለም። እንደሌላው እንግዳ ነገሮችን ቶሎ የመቀበል አይነት ልማድ ስለሌለው እነሱ በሚያስቡት ልክ ይሆናል ብዬ አልገምትም እኔ። እንትኑ ግን አለ፣ አስኳሉ ግን በደንብ አለ። እንደውም እኛ በዚሁ አጋጣሚ አንድ ሚዲያም ጀምረናል ራሱ ይሄንን ብቻ ስራ የሚሰራ እና በደንብ የታድሶን ጉዳይ የሚያጋልጥ መረጃ የሚያቀብል ኑፋቂዎቻቸውን ደግሞ መልስ በደንብ የሚሰጥ ማለት ነው። ብዙ ስራዎች የምንሰራበት እንጥቅዳለን። በመምህራንም ደረጃ ደግሞ አሁን እንደዚህ ፎርማሊ የመደራጀት ስራዎችንም እሱን እያደረግን ነው። ያንን ከቤተ ክህነቱ ጋር ተናቦ እንዴት መስራት ይቻላል የሚሉትን እነዚህን አደጋዎች በደንብ ወደ ምዕመኑ አድርሶ ምዕመኑ ቅድም እንዳልነው ነው እንደ ብፌ ምግብ አልቀበልም ብቻ ማለት በቂው ነው። ያኔ እንዲህ ሲሆን ራሱን ልቡን የዘጋ ምዕመን ስናገኝ ስጋታችን የሚቀንስ ይሆናል ማለት። መልካም መምህር፣ ምናልባት ወደኋላ ልመልሶትና የነበራችሁ የጸረ ተሐድሶ እንቅስቃሴ ላይ የሚቆጩበት አጋጣሚ አለ ወይ? ወይም ደግሞ በተለየ ሁኔታ የሚያስታውሱት ገጠመኝ አለ ወይ? ከእንቅስቃሴያችሁ ጋር ተያይዞ ቀድሞ እናንተ እንግዲህ በተበላሸው ላይ ያንን ለማረቅ ነው ሄዳችሁት። በተለየ ሁኔታ የሚያስታውሱት ገጠመኝ አለ? ምናልባት ብናነሳው ጥሩ ነው እያስባለሁ። ማስተማሪያም በጣም ብዙ እኔ የሚገርመው ከሆኑ ወንድሞቻችን ጋር ከባድ ነው። ማስፈራሪያዎች ምናምን ነበሩ ያኔ። በጣም ከባድ ነው። እንደዚህ ቀላል አይደለም። አሁን አልፎ ስናወራው ምናምን ቀላል ይመስላል እንጂ እኔ እንደውም ዝም ብዬ ሳስበው አሁን በዚህ እድሜ ቢሆን አድርገው ይሆን ያንን ነገር እላለሁ። ምክንያቱም የማወጣቸው የማወርዳቸው ነገሮች ይኖራሉ። ሂሳብ እሰራለሁ። ያን ጊዜ ወጣትነቱ ልጅነቱ ነው ያለው። ምንም ነገር ለማስተናገድ ሬዲ የሆነ ልብ ነው ያለው። ሃይማኖት ነው፣ ምንም ሌላ አይደለም። ፖለቲካ አይደለም፣ ምናምን አይደለም። ሃይማኖት ነው። ሃይማኖት ከሆነ ድረስ የኛ ኦርቶዶክሳዊነት የሌላ አይፈልግም፣ የራሱን አያስነካም። እንዲህ ነው የሚኖረው። ምክንያቱም እኛ ትምህርት አሁን ኦርቶዶክስ ቤተክርስቲያን ውስጥ የእነሱን ጥያቄ መልስ በመመለስ ነው የምንደክመው እንጂ ፕሮቴስታንት እንደዚህ ነው ምናምን እንደዚህ ነው አንልም እኛ። ምክንያቱም የምናስተምረው ትምህርት አላጣንም። ምንም እንትን አይደለም። የትምህርት ረሃብ የለም ቤተክርስቲያኒት ውስጥ። እነሱ ናቸው የሚነኩት። የነኩትን ነው አማኝ ለመጠበቅ ሲባል ሰው መቼም በሩ ሲንኳኳ ማን ነው ማለት ነውር አይደለም፣ ወንጀልም ሊሆን አይችልም። ያ ነው መንገዳችን። እና በጣም በሰንበት ትምህርት ቤት ደረጃ የተወሰዱ ልጆች እኛ ጫማችንን አውልቀን ቤተክርስቲያን ገብተን ስንመለስ ጫማችንን ወስደውታል። የለም ጫማ ብቻ አይደለም፣ ምራት ልንበላ በጣም የሚደክሙ ትንሹ ተደብቀው ነው። በጣም ብዙ ቦታ በተለይ ደቡብ ኢትዮጵያ አካባቢ በጣም አደገኛ ነበረ። በጣም አደገኛ ነው። ኦርቶዶክሳውያኑ ተሸማቀው ፈርተው ተደብቀው ምግብ ሲሰሩልን ተጠንቀቀው ብዙ ነገሮች ያደርግ እና እንጀራ አስቀምጠው ምናምን በቃ አስተምረን እስክንመለስ ራት ስንበይ የለም እንዳለ ጠርገውት ምናምን ይዘውት ይሄዱ ነበረ። የወረቀት ማዕት ይልካሉ ምናምን። ሰንበት ተማሪዎች ናቸው ብዙዎቹ፣ ዩኒፎርም ለብሰዋል ለቤተክርስቲያኒቱን ምናምን እና በጣም ብዙ እንትን ወደዚህ ወደ ምስራቅ ሐረርጌ እንደው ቦታውንም አልናገርበት አካባቢ በጣም በሚገርም ሁኔታ ሁለት ጊዜ እጃለሁ በአንድ ሳምንት ውስጥ ማረሰው ሙሉ ለሙሉ ቤተክርስቲያኒቱን ወስደውት ነበር። ሙሉ ለሙሉ ወስደዋት ነበር። ቤተክርስቲያን የነሱ ሆና ነበር። ማንም ሰው አይገባም እና እኛ ፖስተራችን ተለጥፎ እኔ ስደርስ ዱላ ይዘው ነው የጠበቁኝ። አንገታቸው ላይ ማተባል ዱላ ጸረ ወንጌል ነው የመጣው አይገባም ብለው ማለት ነው። በኋላ ልጆቹን ወጣቶችም ስለሆኑ ብዙዎቹን እንትን ሎቢ አድርገን እስቲ ጥያቄዎች ካላችሁ እንመልስ፣ ሌላ ምንም አይደለም፣ የምትፈልጉትን ጥያቄ አውደ ምሕረት ላይ ጠይቁ እና እንዲህ ባለ መንገድ ነው ቀዳዳዎች እየፈለግን ምናምን የሰራ ነው እና በጣም ከባድ ጊዜ ነበረ። ግን ምንድነው የሚቆጨኝ እኔ ሁልጊዜ የሚቆጨኝ ያን ጊዜ ሙቭመንቱ በጣም ከባድ ስለሆነ በጣም ከባድ ሙቭመንት ስለሆነ ድንገት የመጣ አብዮት ስለሆነ እኛም ድንገት ነው የተነሳ እና ያልተጠቀምነው ነገር የለም ማለት ነው። እና አንዳንድ ጊዜ ንጹሐኑን ሁሉ የጎዳናቸው ሊኖሩ ይችላሉ በጣም ኦቨር ከመጠርጠር የተነሳ። ምክንያቱም አስፈሪ ነው በጣም። እኛ አሁን የአመድና የዱቄት ያክል ነው የተቀላቀል ነው ከነሱ። አመድና ዱቄት በወንፊት ልንለይ አንችል። በዚህ ደረጃ ነው የተቀላቀል ነው እና ስለዚህ መጠርጠር ሰዋዊነት ነው እና እነዚህ ነገሮች እንደው ዝም ብዬ እንደዛ ነገር ይታዩኛል። ከዛ ውጭ ግን በደንብ አሁን ተመልሰናል ከሚሉት አካላት ጋር ቁጭ ብለን ስናወራ ራይት እንደነበርን ያወራሉ ራሳቸው። በቃ እንዲህ አይነት ነገር ያስፈልግ ነበር ብለው ያወራሉ።
እንግዲህ ሌላው ምናልባት ከዚህ ከተሐድሶ እንቅስቃሴ አራማጅ የሚሰማው ነገር አሁን ላይ በተለይ የምንሰማቸው ድምጾች ቤተክርስቲያን ለመንግስት እንደማትገዛ፣ ሌሎች ሃይማኖቶችን እንደማትወድ እንደማትፈልግ፣ እንደውም እንደምታጣጥል እና ራሷን እንደ መንግስት አይታ የምትንቀሳቀስ እንደሆነች ይናገራሉ። ወይም ደግሞ ቤተክርስቲያኒቱን ለማነካካት ሲሞክሩ እናያለን። በትክክል ቤተክርስቲያን እንደዛ ናት ወይ የሚል ጥያቄ ማንሳት የተገባ ነው ብዬ አስባለሁ። ምክንያቱም ቀደም ሲል እርስዎ እንዳሉት በሃይማኖቱ ሳይሳካ ሲቀር ደግሞ ቀለምና ቅርጻቸውን ቀይረው በፖለቲካ ቤተክርስቲያንን ከመንግስት ጋር ከፖለቲካ ጋር ከመሰል አይነት ነገር ጋር አያይዘው ሲወነጅሏት ይሰማልና ይሄን እንደ አንድ መምህር እርስዎ እንዴት ያዩታል? በጣም የሚገርመው በነገራችን ላይ ተሐድሶ አንዱ ከባድ ይሉኝታ ቢስነትና በጣም ደረቅ ሐሰተኞች ናቸው። የፈጠጠ ውሸት ነው ይዘው የሚወጡት። ይሄ መጻሕፍቶቻቸው ላይ ሁሉ የተቀመጡ ናቸው። ራሳቸው አሁን አንዱ ለምሳሌ ኦርቶዶክስ ቤተክርስቲያንን ልክ የገድላትና የተአምራት አይነት ድርሳናት አራሚ ሆነው እንደመጡ ነው የሚያሳዩት ለምዕመናን። ግን አይደለም። እነሱ ራሳቸው በሚስጥረ ጥምቀት አያምኑም፣ በሚስጥረ ቁርባን አያምኑም። መሰረታዊ በሆኑት አሁን እኔ የነገረ ቅዱሳን ምናምን አይደለም፣ ይሄ ገድል ምናምን አይደለም፣ መሰረታዊ የክርስትና መሰረት በሆኑ መጽሐፍ ቅዱሱ ላይ በተቀመጡ ክርስቶስ በሰራቸው ምስጢራት አያምኑም። ጽፈዋል መጽሐፍቶች። በተለይ የጮራ መጽሔት የሚባል በተከታታይ 1970ዎቹ አካባቢ ጀምሮ የወጣ የነበረ መጽሐፍ በተከታታይ መጽሔት ነው፣ እዛ ላይ አስቀምጠዋል። እነዚህ ሰዎች እንደገና ደግሞ በመሰለኝ የሚያምኑ ናቸው። አሁን በጣም የሚገርመው በግለሰባዊ መሰለኝ የሚታመን ነው የተሐድሶ መናፍቃን እምነታቸው። እንደው አንድ ጮራ መጽሔት ላይ ምን ይላል? አንድ እንደው ይዤው መጥቻለሁ። ጮራ የመጀመሪያው ቁጥር 1 መጽሔታቸው ነው፣ ገጽ 3 ላይ ለእያንዳንዳችን የመሰለንንና ያመንበትን ከሊቃውንትም የተማርነውን ሐሳብ እውነት መሆኑን እና ጠቃሚነቱን ከተቀበልነው ዘንድ ለሌሎች ማስገንዘብ ይገባል ማለት እነሆ ጮራ የተሰኘው መንፈሳዊ መጽሔት ለማተም ተነስተናል። የመሰለንንና ያመንበትን ነው። አንዴት ሰው የመሰለው ነው ይሆናል። ሃይማኖት እኮ እውነት ነው፣ ከእግዚአብሔር የተቀበልነው እውነት ነው። እኔ በመሰለኝ የማስተምረው አይደለም። እና ራሳቸው እንዲህ አይነት አመለካከት እና ያላቸው በግምት መጽሐፍ ቅዱስ ሳይሆን አይቀርም እያሉ ነው። መጽሐፍ ቅዱስ የሚተረኩት ይሄ እንዲህ ሳይሆን አይቀርም ምናምን እያሉ ነው። እና ራሳቸውን በደንብ ወደኋላ ቢመለከቱት የኦርቶዶክስ ቤተክርስቲያን ላይ እጃቸውን ለማንሳት ምንም ሞራል ያላቸው አይደሉም። ግን ቤተክርስቲያኒቱንም ይከሷታል። ለምሳሌ አንድ መጽሐፋቸው ላይ ምን ይላሉ? አሁን የፖለቲካው ቀላል ነው፣ እሱ የተለመደ ነው። ምንም እነ ቅዱስ አትናቴዎስ የገጠማቸው እነ ቅዱስ ዮሐንስ አፈወርቅ ያጋዛቸው ነው። ከፖለቲካው ጋር መናፍቃኑ እያጋጯቸው ማለት ነው ብለው እና ለምሳሌ አንድ ቦታ መጽሐፋቸው ላይ ምን ይላሉ? እነሱ የኑፋቄ መጽሐፍ ላይ የኦርቶዶክስ ቤተክርስቲያን መላእክት ምሉ በኩለሄ እንደሆኑ በሁሉ ቦታ እንደሚገኙ ነው የምታምነው። እንዲህ ግን አታምንም ቤተክርስቲያን። እንዲህም ብላ አታውቅም። ምሉ በኩለሄ እግዚአብሔር ብቻ ነው። ግን መላእክት በተሰጣቸው ቃል ኪዳን መጽሐፍ ቅዱስ እኮ ይነግረናል። ከመልአኩ ክብር የተነሳ ምድር በራች ይላል። የትኛዋ ምድር? የትኛው አካባቢ ነው? እነሱ እንደሚሉት እንግዲህ እንዳንድ ሰው መላእክትን እንደ ተስፋዬ አይነት ቅርጽና ቁመና ሰጥተው ከሆነ የትኛው ምድር ነው የበራችው? ሰው እኮ በአንድ የኮምፒውተር ሰርቨር ዛሬ በአንድ የኮምፒውተር ሰርቨር በስካይፒ እኔና አንቺ አውስትራሊያ እኔ እዚህ ሆነን እኮ እንገናኛለን። አንድ የኮምፒውተር ሰርቨር በእኔና አንቺ ስንት ሺህ ማይልስ ኪሎሜትር ርቀት ላይ ያለነውን ፊት ለፊት እንድንታይ ካደረገ የእግዚአብሔር መልአክ ያውም ፍጥነታቸው ከብርሃን የሚፈጥን መላእክት እንዴት ሁሉን ምድርን ማካለል ይቸግራቸዋል? ሰይጣን ራሱ ምድርን ዞርኳት ይለም እንዴ? ሰይጣን የወደቀው መልአክ ራሱ እኮ ምድርን ዞርኳት ይላል። እነሱ ምን ይከሳሉ? ልክ እኛ የፈጣሪን ለፍጡራን እንደሰጠን አድርገው በሐሰት መክሰስ በጣም ልማዳቸው። አሁንም በዚህ ዘመን ያሉት የተሐድሶ ኑፋቄ አራማጆች በሐሰት መክሰስ ነው። አንደኛው የሚፈልጉት እንደተባለው ከመንግስታዊ መዋቅር ጋር ማጋጨት ሲደክማቸው ነው። እንደሱ በካሰው ትምህርት አውጥተው እንዲህ ትላለች ብለው አለልም ስትመልስ ምናምን ሲደክማቸው በአቋራጭ ይመጣሉ። ስለዚህ ለምሳሌ ግለሰቦች የሚያነሱት ነገር ቤተክርስቲያን እኮ እኛ ቤተክርስቲያን ውስጥ ለምሳሌ ጳጳስ አይሳሳት የሚል ትምህርት የለንም። ጳጳስ እኮ ይሳሳታል፣ በኑፋቄ ይሳሳታል። ጳጳስ ፖለቲካሊ ሞርድ ምናምን ተጠቅሞ በግሉ ስሜት ይሳሳታል። ከቤተክርስቲያኒቱ አውድ ውጭ ሆኖ ቤተክርስቲያን የምትባለው ማናት? ሲኖዶሳዊቱ ናት። በሲኖዶስ ደረጃ ቤተክርስቲያን ምን ብላ ታውቃለች? ፖለቲካን በተመለከተ ምን ብላ ታውቃለች ቤተክርስቲያን? ስለ ሰላም ከመዘምር ምናምን ከማለት ውጭ ግለሰቦች ሊኖሩ ይችላሉ። እሱ ግለሰቦች ናቸው፣ ግለሰቦች ይጠየቁበት። ቤተክርስቲያንን ግን ይሄ አሁን ሆን ብለው
ትምህርቶቻቸው እያነሱባቸው ሲመጡ የቤተክርስቲያኒቱ ደግሞ ጥልቅ የሆነ ነገረ መለኮት ትምህርት ደግሞ መንካት ሲቸግራቸው እንዲህ ያሉ መንገዶችን የመጠቀም ነባር ጠባያቸው ነው። ወደ 2000 ዓመት ክርስቶስን እኮ አይሁድ የሰቀሉት በሐሰት እኮ ነው አይደለ? ምንድን ነው ራሱን ከእግዚአብሔር ጋር ያስተካክላል ነበር ያሉት። ቄሳር ጋር ግን ሲሄዱ ምን አሉ? ይሄንን ብንል አይቀበለንም ቄሳር አሉና ለውጠው እኛ ንጉሳችን ቄሳር ነው እንላለን፣ እሱ ግን የአይሁድ ንጉስ ነኝ እያለ ነው ብለው በፖለቲካ ነው ያጋጩት ከቄሳር ጋር። ይሄ የተረፈ አይሁድ ጠባይ ነው እና አሁንም የሚጠቀሙት ሰዎች ቅድም እንዳልኩሽ ከይሉኝታ ቢስነት ተነስተው የማያምኑ በክህነት አያምኑም። እኔ የሚገርመኝ በክህነት አያምኑም። መጻሕፍቶቻቸው ነው የሚሉት ክህነት የለም ካህን ክርስቶስ ብቻ ነው ብለው ነው የሚሉት። ግን ለብሰውት መስቀሉን ይዘውት ሲናገሩ አያፍሩም። ታዲያ እነዚህ ሰዎች ጤነኛ የሆነ ሰው እንዴት ያደምጣቸዋል ነው? እነዚህ ሰው ጤነኛ የሆነ ሰው ይሄንን በቃ የማያምኑበትን ነገር ከለበሱ አብኖርማል ልክ አይደለም መንገዳቸው እና እኔ የማላምንበትን አላደርግም፣ የማላምንበትን አላስተናግድም። ቤተክርስቲያን የማታምንበትን አታስተናግድም እና ትምህርቷም የተሰፈረ የተለካ ነው። ከመንግስት መዋቅርም ጋራ ከፖለቲከኞችም ጋራ ከምንም ጋራ ጤናማ በሆነ ድንበሯን በጠበቀ መንገድ ራሷን ለማስተናገድ የምትዘጋጅና የምትኖር ቤተክርስቲያን ናት እንጂ እነሱ ባሉት መንገድ እንዲህ የወረደ አይነት እንትን ስፍራ ላይ ያለች ቤተክርስቲያንም አይደለችም። ሰው እንዲሞትም በአደባባይ ቤተክርስቲያን ብላ አታውቅም። ስለሚሞቱ ሰዎች ምህረት ይቅርታ የምትጠይቅ ቤተክርስቲያን ናት። ቅዳሴያችን የምንሰማው ሰው የነገስታቱን ልቡና መልስ እኮ ነው የምትለው ቤተክርስቲያን። በቅዳሴያችን ጸሎት የተቀመጠው የነገስታቱን ልቡና መልስ እንጂ አጥፋው የሚል የለም። ስለዚህ አንድ ጳጳስ ተናገረና ቤተክርስቲያን እንዲያለች ማለት በራሱ ሕሊና ላለው ሰው በጣም አሳዛኝ ከመሆን አልፎ አሳፋሪ ማሸማቃቂም ጭምር ነው። ምናልባት ግን መምህር እንዲህ አይነት የስም ማጥፋቶች ሲደጋገሙ አንዳንድ ጊዜ ውሸት ሲደጋገሙ እውነት ይመስላል ይባላል እና ቤተክርስቲያኒቱ በህግ አግባብ ልትሄድ አይገባም ወይ? ምክንያቱም ቀደም ሲል እንግዲህ ምናልባት ተመልካቾቻችን እናጋራለን ያን ቪዲዮም በተደጋጋሚ መሰል አይነት ውንጀላዎች ቤተክርስቲያን ላይ ይደረጋሉ። ቤተክርስቲያን ዝም የምትለው እስከ መቼ ነው? በእንዲህ አይነት ስሟን በሚያጠፉ ሰዎች ላይ የሚል ጥያቄ ያላቸው ሰዎች አሉ። እንግዲህ አዳዲስ ክስተቶች ሁልጊዜ ቤተክርስቲያን አካባቢ ችግር ይፈጠራል። እኛ ቤተክርስቲያን ብዙ ናቸው ምክንያቶች። በዚህ አየር የሚበቃን አይደለም። ታሪካዊ ዳራዎች አሉት። ራሱ የምዕመናኑ እንትን ጠባይ አለ፣ የቤተ ክህነቱ ጠባይ አለ። እነዚህ ብዙ ነገሮች ቤተክርስቲያንን ማዕከላዊ በሆነ መንገድ እንዳትሄድ ብዙ እንቅፋቶች ይፈጥሩባታል። ራሱ ምዕመኑ የሚበይነው አለ፣ የሚወስነው ነገር አለ ቤተ ክህነቱ እና እንደዚህ ለምሳሌ ኮሮና የመጣ ጊዜ በጣም አጨቃጫቂ ነበር። ፓንደሚክ ነው፣ አደገኛ ክስተት ነው፣ በንክኪ የሚተላለፍ ቫይረስ ነው ምናምን ነው። ቤተክርስቲያን ግን ምዕመናኑ ይዘጋሉ፣ አባቶች ይዘጋሉ ምናምን ብለው ልክ እንደ አባቶችን እንደ ካህዲ የመቁጠር አይነት ምናምን አለ። ከፍቅር የሚመነጭ ግን በእውቀት ያልተማከለ መንገድ ነው። እንዲህ ግብፅ አሁን ለምሳሌ ያ ጊዜ ምንድን ነው ያደረጉት? የግብፅ ሲኖዶስ የሕክምና ባለሙያዎች አሏቸው። የሕክምና ባለሙያዎቻቸውን ክርስቲያኖቹን ጠርተው ፕሬዘንት አድርጉን ያሉት ጳጳሳቱ። ስለዚህ ስለ ኮሮና ሙያቸውን ተጠቅሞ ፕሬዘንት ካደረጓቸው በኋላ ገባን ሂዱ አሉ። ሲኖዶሱ ወሰነ፣ ህዝቡ ይቀበላል። እኛ እንደዚህ አይነት ማዕከላዊ መንገድ ብዙ የለንም እና ስለዚህ መዋቅሮቻችን በባለሙያ የታገዙ መዋቅሮቻችን ገና እንትን ስኬለተናቸው አለ፣ ግን በደንብ እንትን አላለም። የሰው ኃይል አለ፣ ግን እሱን እንትን ማድረግ ኮሌክት ማድረግና ወደ ስራ ማሰማራት ባህላችን ገና አላደገም። አሁን የህግ እንኳን ማቀፍ በደንብ ሁኔታ ህግ መምሪያ አለው፣ ግን የህግ ባለሙያዎቹን መጠቀም የጀመረችው ቤተክርስቲያን በዚህ 2 ዓመት ጊዜ ውስጥ ነው። አሁን ባለሙያዎቹ እየሰሩ ነው። አንዱ ምልክትም ይሄ ነው። ወደ ክስ ወደ ምናምን መውሰድ እንደዚህ አንዳንድ ንዋየ ቅድሳት ወደ ፓተንት መውሰድ እነዚህ እንቅስቃሴዎች ተጀምረዋል። እነዚህንም ነገሮች ይመለከቷቸዋል ብዬ አስባለሁ። ዲፋሜሽን ከባድ ነው። አንዱ ቤተክርስቲያን ኢትዮጵያ ውስጥ ዋጋ እያስከፈላት ያለው ብዙ ዘመን የተጻፉ የሐሰት መጻሕፍቶች ናቸው። በጣም ብዙ መጻሕፍቶች ተጽፈዋል። ብዙ እነዚህ ነገሮች ያነበበው ትውልድ ለቤተክርስቲያን አሉታዊ ስሜት እና ይሄ በቃ የጠላትነት ስሜት ገንዘብ እያደረገ እንዲመጣ አድርጎታል። በጊዜው ግን እየመለስ ናቸው። ሼልፍ ላይ ቢኖሩን ሪፈር ያደርጋል። አትሊስት እንዲህ አይነት አሉታዊ ነገር የሚያነበውና የሚሰማው ሰው እስቲ እንዲህ ናት ቤተክርስቲያን እውነት ብሎ ከሼልፍ አንስቶ አይቶ ኖ ማለት እንዲችል እድል ይሰጠዋል። እና እንዲህ አይነት ነገሮች መለመድ አለባቸው። በጣም መልካም መምህር፣ ምናልባት ጥያቄንም እያገባደድኩኝ ነው። እርስዎን ካገኘሁት አይቀር መጠየቅ አለብኝ ብዬ የማስበው ጥያቄ አለ። በተለይ ሰሞነኛ የቤተክርስቲያናችን ጉዳይ ይታወቃል። ከፍኖተ ጽድቅ ጋር ተያይዞ የሚነሱ የተለያዩ ጉዳዮች አሉ።
እርሶም ፍኖተ ጽድቅን እንግዲህ ክርስቲያን ለማጥመቅ ብዙ ከሰሩ መምህራኖች መካከል አንዱ ነው። ኦዲቶሪያል ፖሊሲን ከማጽደቅ ጀምሮ ሌሎች የሄዳችሁባቸው ርቀቶች እንዳሉ በተለያየ ጊዜ ስትገልጡም ነበረ፣ ያሳያችኋቸውም ነገሮች አሉ። አሁን ላይ ግን ምናልባት ማህበሩ እናንተ ከሰራችሁለት በተቃራኒ እንደውም ለቤተክርስቲያን የተሐድሶ ድምጽ እየሆነ ከቤተክርስቲያን ድምጽ ውጪ ያለን ነገር እያስተጋባ እንዳለ ይነገራል። ከዚህ በፊት መምህር አብይ ተገኝተውም እናንተ እንኳን ያስተማራችሁ ትምህርት ብሮድካስት እንዳልተደረገ እንዳልተላለፈም ተናግረዋልና ምናልባት ተቋሙን የቤተክርስቲያን ለማድረግ ካለ ጉጉት እናንተ የሰራችሁት ስራ አለ። አሁን ላይ ደግሞ ተቋሙ ከዛ በተቃራኒ ሆኖ ሲያዩት ምን ይሰማውታል? የመጀመሪያው ነገር ነው። ሁለተኛ ግን ቤተክርስቲያን ምን ማድረግ አለባት? እንዲህ አይነት እንግዲህ ቤተክርስቲያንን ለማገዝ በአንድም ሆነ በሌላ መልኩ ግለሰቦችም ተቋማትም ሊመጡ ይችላሉ። የምትቀበልበት መንገድ መታረቅ ወይም መስተካከል አለበት ብለው አያምኑም ወይ? እርስዎ ፍኖተ ጽድቅ ላይ ያደረጉት ሂደት ምን አስቀረሎት? ምን አስተማሮት? እንዴትስ ቤተክርስቲያን ከእንዲህ አይነት ነገር ራሷን መጠንቀቅ መምህራኖችም ይችላሉ? ጠቅለል አድርጌ የጠየኩት እንግዲህ። አመሰግናለሁ። የመጀመሪያው እኔ ተሐድሶን በተመለከተ ምዕመኑ አንድ ግንዛቤ እንዲይዝ የምፈልገው ነገር ምንድነው? አንዱኛ ጸረ ተሐድሶ ላይ በነበረን እንትን ጽንሰ ሐሳቡ ላይ ነው። ሐሳቡን ነው የምንታገለው። ግለሰብ አታክ አድርገን አናውቅም። ለምንድን ነው ግለሰብ አታክ የማናደርገው? ሰክሰስ አይሆንም። ጉዳዩ አንድ ግለሰብ ላይ ያርፋል። ምንጩ ብዙ ነው፣ አደረጃጀቱ ብዙ ነው። ስለዚህ ለሰው ማስረዳት ያለብን ተሐድሶ ቅርጹ ምንድን ነው? ሰው ይለየው። ለምሳሌ የወባ ምልክቱ እኮ ማንዘፍዘፍ ነው እላለሁ አይደል? እኔ በቃ የሚያንቀጠቅጠው ሰው ስናይ ይሄ እኮ ወባ ሊሆን ይችላል የሚል እድል ነው ወደ አንቺ ማምጣት ያለብን። ስለዚህ እኛ ከመምህራን የሚጠበቀው እሱ ነው። ግለሰቦች አታክ ስናደርግ ዋናውን ጉዳይ አስኳሉን እንረሳውና የበለጠ ቤተክርስቲያንን ላልተገባ ቀውስ ነው እንዳርጋት አናተርፋትም። ስለዚህ አንዱ እኛ ሐሳቡ ላይ ተሐድሶነትን ነው መታገል ያለብን። ቅዱስ ቄርሎስም ንስጥሮስን ሲለየው እኔ እወድሃለሁ ትምህርትህን ግን እጠላዋለሁ እና እያለቀስኩ አወግዝሃለሁ ነው የሚለው። ፍቅሩን እየገለጠለት ነው። ይሄ የቤተ ክርስቲያን ነባር አይከን ነው፣ መጠበቅ ያለበት ነገር ነው። የክርስቶስ መልክ ያላት ቤተ ክርስቲያን እንዲህ ናት። ስለዚህ ምንድነው የምናደርገው? እኛ ሁልጊዜ ጠላት መሆን ያለብን ከምኑ ጋር ነው? ከትምህርቱ ጋር ነው። ከተሐድሷዊ ትምህርት ጋር፣ ከኑፋቄው ጋር ጠላት መሆን ያለ። እሱን ለማስተናገድ የፈቀደ ማንነት ሊኖረን አይገባም። ዝግ ነው ሊሆን የሚገባው። እሱን መጠበቅ ያስፈልጋል። አንዱ ለምሳሌ እኔ እኮ ወደ ፍኖተ ጽድቅ ስንሄድ አንዱ ቅድም እንዳልሽው መምህር አብይም ተናግሮት ሰምቼዋለሁ። የእኛን ትምህርት ለማስተላለፍ ያልፈቀዱ አካላት አሉ። ማን እንደሆነ ባለቤቶቹ ነው የሚያውቁት፣ እነሱ ናቸው። ትምህርቶቻችን አሉ። ትምህርቶቻችን ብቻ አይደለም፣ ዲያሎጎቻችን አሉ። እዛ የሚያስተምሩትን መምህራን አሰልጥነናል። በደንብ አቲቲዩዳቸውን አይተናል። ኦርቶዶክሳዊ ትምህርት ድርቀት እንዳለባቸው በደንብ ተረድተናል። በዓላማ ነው ምናምን ነው እነሱ ነው የሚያውቁት ራሳቸው። ግን እነዚህ ግን ኦርቶዶክስ የትምህርት ድርቀት ያለባቸው ልጆች መታከም ነው ያለባቸው፣ መማር ነው ያለባቸው፣ ማረፍ ነው ያለባቸው ብለን ከባለቤቱ ጋር አውርተናል። በዚህ ጉዳይ ላይ 3-4 እድል ሰጥተናል። የሰጠነው ለምንድን ነው? 2 ምክንያቶች አሉን። አንደኛው ምክንያት በውጪ ዝም ብለን በሚዘመሩ ዝማሬዎች ብቻ ለክተን ከሸኘ ነው በራሱ ተገፋው የሚል ሌላ ምክንያት። አሁን ግን ምክንያት የለውም። ጌታ እንደተናገረው ነው። ለአሁን ግን ለኃጢአታቸው ምክንያት የላቸውም ያለው ክርስቶስ። አሁን ይሄ አልተደረገልኝም የሚለው ምንም ምክንያት አያቀርብም ለቤተ ክርስቲያን። ወደ መዋቅሩ አሁን እኮ ለምሳሌ ታግዷል አይደል? አሁን እንዲታገድ እኮ የሆነበት ዋና ምክንያት መዋቅሩ ስለገባ ነው። ባይገባ ኖሮ አንድ ዩቲዩብ ተናገረው ነው የሚባለው። ውዝግቡ ይቀጥላል። ቤተክርስቲያን ግን በደንብ መበየን እንድትችል የበለጠ እድል አግኝታለች። አሁንም ስልጣኑ በእጇ ነው። ከዚህ በኋላ ማድረግ የሚገባትን ማድረግ ያለባት ቤተክርስቲያኒቱ ናት። እኛ ከዛ አድቫይዝ ነው የምናደርገው በዚህ ጉዳይ ላይ። ስለዚህ እሱ ነው። በጣም ግን የሚገርመኝ ነገር እኔ ምንድን ነው አንዱ 3-4 ጊዜ ቃል ገብተውልናል የአደባባይ ይሄን ላናደርግ ብለው አብይ ተናግሮታል። እኔም ደግመዋለሁ። በጣም የሚገርመው እኛ ኦዲቶሪያል ፖሊሲ ሰርተናል፣ ደንብ ሰርተናል፣ ባለሙያዎች አዋቅረን። የሚገርመው እንኳን አይደለም የኑፋቄ ትምህርት ድራማ ምናምን እንሰራለን የሚል ፕሮግራም ስላላቸው እመቤታችንን ሆኖ መስራት አይቻልም ብለን ደንባችን ላይ
ማርያምን ላይክ በትወና ማርያምን ወክሎ መስራት አይቻልም። ፓሽን ኦፍ ክራይስት አይነት ምናምን ክርስቶስን ወክሎ መስራት አይቻልም። ስዕል አድኖ መጠቀም የሚጠቀሙትን ስዕል አድኖ ጭምር አስቀምጠናል። ፖሊሲያችን እየሰራ ነው። ይሄን ነው ተስማምተን ነው በዚህ እንሄዳለን ብለው ዶክመንቱ ሰራ። በጣም አንዴ ሲጓተት ወደዛ ሲል ሲጠፉብን ስንፈልግ ምን ስናደርግ በጣም ብዙ የተደከመው ድካም ቀላል አይደለም። ዝም ብሎ አየር ላይ ባለው ደረጃ የሚነገርም አይደለም። ግን የሚያሳዝነው ምንድነው ብዙ ትምህርቶቻችንን የኛን ትምህርቶች ለምዕመናኑ ቢያሳዩት በሚዲያቸው እንደውም የበለጠ ክብር የሚጎናጸፉበት ይሆን ነበር። ምክንያቱም በጣም ትልልቅ ኦርቶዶክሳዊ የመዳን ትምህርቶች፣ በጣም ትልልቅ ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መንገዶች፣ ነገረ ቤተክርስቲያን ትልልቅ ትምህርቶች ተሰጥተዋል በጥሩ ኦርቶዶክሳውያን መምህራን። እነዚህ ትምህርቶች በሙሉ ሆልድ ነው የሆኑት። ሆልድ ያደረጉበትን ምክንያት እነሱ ነው የሚያውቁት። ምለው ተገዝተው ኦርቶዶክሳዊት ቤተክርስቲያንን ቀኖናዋን፣ ትውፊቷን፣ ትምህርቷን፣ ህይወቷን ጠብቀን እንኖራለን ያሉት ቢኖሩልን ደስ ይለናል። አሁን ግን ላስታይም ይመስለኛል። በቃ ከዚህ በኋላ ክርስቶስ የሚሰጠው ድል ካልሆነ በቀር እኔ ጋር ተሟጧል። ኦልሬዲ መክፈል የሚገባኝን ነገር ከፍዬ ስም ጠፍቶ ብዙ ተብለን በጣም ብዙ ተብለንበት እግዚአብሔር እና እኛ እናውቃለን በነበረን ግንኙነት ማለት ነው። እና ያ ሁሉ ግን የሆነው ቤተክርስቲያን ቢያንስ እፎይ ትላለች ከዚህ መንገድ የሚል ነው። አሁን ግን ራሱን ያመጣው ሚዲያው ራሱ ያመጣው ነው። እንደታየ በሰሙነ ሕማማት ሰው ረፍት በሚያገኝበት የክርስቶስን መከራ በሚያስብበት ሳምንት በዚህ ደረጃ ምዕመናንን ረብሾ ትንሣኤውን አእምሮ ተረብሾ እንዲስተናገድ ማድረግ በራሱ ሕሊና ላለው ተቋም አይደለም፣ አንድ ላለው ግለሰብ ራሱ እኔ መልስ እንኳ ለመጻፍ እስኪቸግረኝ ድረስ ማለት ነው ጉዳዩን ስመለከተው በጣም ከመረበሹ የተነሳ እና በዚህ ደረጃ ቤተክርስቲያን እየረበሹ ከመኖር እኔ የምለው አርፈው ምዕመን ሆነው ቢኖሩ ለእነሱ የተሻለ ነው። ኦርቶዶክሳዊት ቤተክርስቲያንን ከፈለጉ በቃ ኦርቶዶክሳዊ መንገድ የገባቸው አይመስለኝም። ኦርቶዶክሳዊ አገልግሎት መንገድ፣ ኦርቶዶክሳዊ ትምህርት መንገድ የገባቸው አይመስለኝም። ስለዚህ የምታየው እንደዚህ አይነት ምልክቶች ስለሆኑ ረፍት አድርገው እያስቀደሱ ቢኖሩ ነው የምላቸው። ከቤተክርስቲያን ይውጡ አይደለም፣ እያስቀደሱ ግን ይኑሩ። በቃ ለዚህ አይሆንም። ውዝግብ ለምንድን ነው የምናስነሳው? ቅዱስ ጳውሎስ እንኳን አይደለም እንዲህ አይነት ትልቅ ትምህርቶች እኔ የወንድሜ ስጋ መብላት ወንድሜን የሚያሰናክለው ከሆነ ለዘላለም ስጋ ልብላ ነው የሚለው። ወንድም የሚያሰናክል ህዝብን አብሮት የኖረውን ትምህርት ይሄ ትምህርት ልክ አይደለም አይነት ሜሴጅ ኦርቶዶክሳዊት ቤተክርስቲያን ተጠግቶ ማስተላለፍ ትልቅ አደጋም ይዞ መምጣት ነው። እኔ እንደዛ ነው የሚታይ። እንደው መምህር ምናልባት እርስዎ ሰፊ ቀደም ሲል እንዳሉት ሰፊ ሂደት ሄዳቸዋል፣ ውጣ ውረዶች ነበሩት እንዳሉት ቀላል እንዳልነበረ እርስዎም ተናግረዋል። ይሄ ሁሉ ድካማችሁ መና የቀረበት ምክንያት ምንድን ነው ብሎ ይገምታሉ? በሂደቶች ውስጥ ያያቸዋቸው ምልክት የሚሰጡ ነገሮች አልነበሩም? እንዲህ ሙሉ ለሙሉ እናንተ ተስፋ እንድታደርጉና ያው መቼም ክርስቲያን ተስፋ ነው የሚያደርገው። ያያቸዋቸው ነገሮች አልነበሩም ወይ? የእናንተንም የሌሎች መምህራንንም ድካም በዚህ ልክ መና ማስቀረት የተፈለገው ለምን ይመስሎታል? እናንተን እንደ ሽፋን ተጠቅመውባቸዋል ወይ ማለት እንችላለን ወይ? ቅቡል ለመሆን በማህበረሰብ ደረጃ እናንተ በቤተክርስቲያን ደረጃ ያላችሁ የመምህርነት ሁኔታና ተቀባይነት ይታወቃል። ፍኖተ ጽድቅ እናንተን ሰው እንዲቀበለው ተጠቅሞባችኋል እንል እንችላለን። እንዴት ነው የምትረዱት ይሄን እናንተ? እኛን አልተጠቀመብንም፣ ሊጠቀምብንም አይችልም። ቢኮዝ አንደኛ ፕራክቲካሊ የተሐድሶን ጠባይ በደንብ አውቀዋለሁ። በደንብ ታግየው በእድሜ ስለሆነ አውቀዋለሁ። እና እኛ ሲሄድ እግዚአብሔር በሚያውቀው ነው መለሻውን መቼም መሀላ አይፈቀድም አይደል? እግዚአብሔር በሚያውቀው ዩቲዩብን አንድ ቀን አይቼው አላውቅም። አንድ ቀን እኔ ኑፋቄ ምናምን ራሱ ይላክ ሊንክ ነው ይመጣ። አንድ ቀን እኔ ከፍቼው አይቼ አላውቅም። አንድ ቀን ፕሮሞት አድርጌው አላውቅም። አንድ ቀን ስለ ዩቲዩብ አንስቼ አላውቅም፣ ጽፌ አላውቅም። ቢኮዝ ኦፍ ዋት ለማስተካከልና ለማስተካከል ብቻ ነው ያለው። እኛ ቁም ነው እንደውም ያልነው ሚዲያው መቆም አለበት። ፖሊሲው እስኪጸድቅ ምናምን እስኪደረግ በደንብ ህጋዊ መዋቅር እስኪበጅለት ቦርድ እስኪቋቋምለት ማን እንደሚወሰን አይታወቅም። ቦርድ የለውም ምናምን የለውም። ለምሳሌ እኮ የሀሌታ ቲቪ እኮ ተጠያቂ እኮ አካል አለው አይደል እንዴ? ኃላፊነት የሚወስድ አካል አለው አይደል? ማን ነው ኃላፊነት የሚወስደው? አሁን በቀደም በተላለፈው ትምህርት ማን ነው ኃላፊነት የሚወስደው? እገሌ እኔ ነኝ አይልም። አልነበርኩም ነው የሚለው ሁሉ።
ይሄ አንድ ትልቅ ተቋም በዚህ ደረጃ ተዘርክኮ መታየትም የለበትም። ግን እኔ ምንድነው እኔ ምንም አይነት ሽፋንም እኛ ለምን እኛ እያስተካከልን ነው። አገልግሎትም አቆም ነው ምንለው። ሁልጊዜ መቆም ነው ያለበት። ምዕመናን ጋር እንዲህ መሆን የለበትም። ግን ምንድነው የተፈጠረው? እኛ ተስፋዎች አሳይቶን ነበር። ምንድነው ያሳየን ተስፋ? አንዱ ስንገባ እኛ መቀመጫዎች ነበሩ፣ ይሄ መሳሪያ ተጫዋቾች የሚቀመጡባቸው እንደ በገና ምናምን። ለምንድን ነው የምታደርገው? ከበሮ የሚመስሉ እንዴ! እነዚህ እኮ ንዋያተ ቅድሳት ናቸው። እንዴት ነው እንደዚህ የምታደርገው? ንዋያተ ቅድሳትን በምዕመናን አእምሮ ውስጥ እንደ ኖርማል አይነት እንትን እንዲመለከቱ ቁሳዊ ነገር ብቻ ሚስቲካል ሀሳብ ምስጢራዊ ሀሳብ እንዳላቸው እንዳይረዱ ማድረግ ልክ አይደለም ስንለው ኢሚዲየትሊ ያስወጣው። ለእኛ ሆፕ እያደረገ በቃ መለወጥ የሚፈልግ አካል ነው ማለት ነው ወደሚል ማምጥቶናል። ብዙ ከፋሚሊው ከምኑ ጋር ተሄዶ ወደ ዝዋይ አካባቢ ገብተው እንዲማሩ እንዲህ ብዙ ነገሮች እነዚህ እንደ ተስፋ አይተናቸው፣ ግን ቅድም እንዳልነው እኛ ምንድነው የምናስበው የነበረው እርሾ ቶሎ አይወጣም። ምንፍቅና ውሳጣዊ ደዌ ነው፣ እንደ ካንሰር ነው። ኬሞ ይፈልጋል፣ በየጊዜው የሚፈልግ ኬሞ ነው። አባቶቻችን የስነ ምግባር በሽታ የቆዳ ነው የሚሉት፣ በቀላል ቅባት የሚጠፋ። የሃይማኖት በሽታ ግን ውሳጣዊ በሽታ። ስለዚህ እንደ ካንሰር ያለ ነው። ከባድ በሽታ ስለሚሆን ሁልጊዜ ምን ይፈልጋል? ኬሞ ክትትል ይፈልጋል። ሁልጊዜ ምናምን ይፈልጋል። ሁልጊዜ መድኃኒት ይፈልጋል። ሁልጊዜ ጠርቶ ለመታየት እና እንደዛ አይነት ጊዜ ይፈልጋል ነው የኛ የነበረው። አንዳንድ ወንድሞች ደግሞ ሲነሱ ነው በአንድ ጊዜ ቆርጠን መጣል አለብን በትንሽ እነዛ ጥያቄዎች እኛ ምን ያመጣሉ የሚል ሀሳብ ነው ያለን። ተገፋው የሚል እንዲህ መምጣት የለበትም። ተገፋው ሲወጣ ቤተክርስቲያን ምንም ምክንያት እንዳይኖረው አድርጋ ነው ካልተስማማው ቤተክርስቲያኒቱ ካልተስማማችሁ ለዚህ አካል ያንን ይሄው ይሄ የኔ መልክ ነው ያንተ መልክ ነው መልካችን አይገናኝም ብላ መሸኘት የምትችልበት ጥሩ እድል ያገኘችበት ነው ብዬ ነው የማስበው። አሁን ይሄን ያክል ሽፋን አግኝቶ ተጠቀመ የሚል ሳይሆን ለምን እኛ ውጭ ብቻ እኮ እዛ ውስጥ እኮ ከ1000 ምናምን በላይ የሚሆኑ ኦርቶዶክሳውያን አሉ። እነዚህም እኮ ነፍሳት ያሳዝኑኛል። እንዴት ዝም ብለን አብራችሁ በሉ ወደ እሳት ባህር ተጣሉ እንዴት እንላለን? እዛ ውስጥ ያሉትን ኦርቶዶክሳውያንስ እንዴት ነው ማዳን ያለብን? ሁልጊዜ እንዲህ ምጥ ላይ ያለ ጉዳይ ታውቂያለሽ። አንድ ምጥ ላይ ያለች ሴት ሁለት ጥንቃቄ ያስፈልጋታል። አንደኛው እሷ በወሊድ ምክንያት እንዳትሞት፣ ሁለተኛው ልጇ ደግሞ እንዳይሞት አይደለም። ሁለት ጥንቃቄ። ስለዚህ አዋላጁ እነዚህን ኃላፊነት ነው የሚቀበለው፣ እንደ ቀላል የሚታይ አይደለም። እና እንደዚህ አይነት የረጅም ዘመን ምጥ ያለው አይነት አካባቢ ነው። ያንን እኛ እስቲ ማዋለድ እንችል ይሆን እንሞክረው ብለን ያቅማችንን ያክል የሞከር ነው። ብዙ ትዕግስት አድርገን በእውነቱ ከሆነ የሚያስደርስ አልነበረም። ሚዲያው ላይ የነበረው ነገር እንኳን ለኛ ለመሸሽ በቂያችን ነበረ። ብዙ ግን እንዲህ ባለ መንገድ ተንጠልጥሎ ለምንድን ነው የምናደርገው? እኛ ጫፍ ግን መድረስ አለበት የሚል በተስፋ እና በስጋት መካከል ያለ ጉዞ ነው የነበረን። አሁን የተመለከትነው ነገር ግን ለምን እንደተላለፈ ራሱ እንግዲህ ቤቱ እንዲያብራራ ጠርቷል። በማብራሪያው እንሰማለን ብዬ ነው ተስፋ የማደርገው። ምናልባት ቋሚ ሲኖዶሱም እዛ ላይ መግለጫ ለመስጠት ወይም ደግሞ አባቶችን በወቅቱ የተናገሩትን አባትም ላይ ለመወያየት ቀጠሮ ይዟል። እንደ መምህር የሚጠብቁት ነገር አለ ወይም ደግሞ ቤተክርስቲያን ብታደርግ ብለው የሚያስቡት? ቤተክርስቲያን እንግዲህ አንድ ነገር አለ። አሁን በእኛ ቤተክርስቲያን አንድ የሚከለከል ነገር አለ። ምንድነው የሚከለከለው? ለምሳሌ የኤጲስቆጶሳትን ጥፋት ተስፋዬ ማየት አይችልም። ቢኮዝ ቀኖናችን እኔ በስሜት ብዙ የሚባሉ ነገሮች አሉ። እሱ ካለማወቅ የሚመነጭ እንጂ እኔ ትምህርቱ ልክ አይደለም ብቻ ማለት ነው ከኔ የሚጠበቀው። ከዚያ በኋላ ግን ትምህርቱን ያስተላለፉትን አካል ልክ ባቻቸው የተቀመጡ አባቶች አሉ። የቤተክርስቲያኒቱ መመዘኛ ትምህርት አለ የተቀመጠ፣ የሚዳኛቸው እሱ ነው፣ ራሱ እሱ ይዳኛቸዋል። እና ሁልጊዜ ግን እኛ ምን እንላለን? እንዲጠፉ ግን አንፈልግም፣ ታክመው እንዲመለሱ። ምን ማለት መሰለሽ? ለምሳሌ ሰው ጋንግሪን እቺ ጣት ጋንግሪን ሲይዛት እናስቆርጣታለን አይደል? ተረፈ ሕዋስ እንዳታበላሽ እናስቆርጣለን። እና በጣታችን እንጨክናለን፣ ግን ጣታችንን እየሳቅን እንሸኛለን? አንሸኝ። ምንም ቢሆን ጣት ነው። አንድ ነፍስ በምንፍቅና ቢሆን ከቤተክርስቲያን ሲጠፋ አንድ ጣት ማለት ነው። ከኛ የሚጎል የክርስቶስ አካል ውስጥ ያለን ብልቶች ነን። ከኛ ተቆርጦ የሚጣል ነው እና ቀላል አይደለም። ግን አማራጭ የለንም። ጋንግሪን ከሆነ ምንም አናደርግም። ግን ቁስል ከሆነ ግን ለማከም እንደክማለን። እና ስለዚህ ምንድነው እንግዲህ የቋሚ ሲኖዶሱም
ምልዓተ ጉባኤውም የሚመለከተው ነገር ይኖራል። ከዚህ በመነሳት አስደንጋጭ ነገር ነው፣ ቀላል አይደለም። አንድ ቤተክርስቲያን ሪሜምበር የሆነ የቤተክርስቲያን አይከን የሆነ እንደውም አንድ አባት ምን ይላል? ኤጲስቆጶስ የቤተክርስቲያንን መልክ የሚመራ ነው ይላል። በጣም ትልቅ ስፍራ ነው ኤጲስቆጶስነት ማለት ነው። እና እዚህ ደረጃ ላይ የደረሰ ሜሮን የሚያዘጋጅ ለቤተክርስቲያን ምስጢረ ሜሮንን ለማዘጋጀት የታጨ ማለት ነው። የክርስቶስ ክህነት የሚፈልቅበት፣ ዲያቆን የሚሾምበት፣ ቄስ የሚሾምበት ባንብሮት አይደል? እንዲህ ያለ ልዕልና ላይ የደረሰ ልክ የሳጥናኤልን ክብር ላይ የነበረ የመላእክት አለቃ የነበረ በዚህ ደረጃ ወርዶ መታየት የለበትም። የኔ መልእክት እሱ ነው። ቤተክርስቲያንም ደግሞ ከዚህ ተሞክሮ ከዚህ አይታ ውስጧን በደንብ ማየትና በደንብ ውስጧን ምክንያቱም አንድ ነው። እኔ መናገር ባይዞ ጥሩ ነው፣ በጣም አዋጪ ነው። ሲተነፍሱ ጥሩ ነው። የበለጠ ግንዛቤ ማስጨበጫው እያቀለለልን ነው የሚመጣው። ኑፋቄው ለመታየቱ ወለል ብሎ ታየቱ ግን አንድ ብቻ አይደለም። የተሰወሩ ብዙ አሉ። ድሮም እንላለን ኤጲስቆጶሳት ደረጃ የደረሰ ነው። ድሮም ዛሬ አይደለም፣ ከዛሬ 10 ዓመትም በፊት በማስገንዘቢያ መርሃ ግብሮቻችን የምናስቀምጠው ነው። ኤጲስቆጶሳት ድረስ ልናገኝ እንችላለን። ምዕመናንን ሬዲ የማድረግ ስራ እንሰራ ነበር። ስለዚህ እሱን በደንብ ቤተክርስቲያን ማየት አለባት። እሱ በደንብ ውስጡን በደንብ ተመልክቶ ከዚህ ተምሮ ነገ ከነገ ወዲያ ሌላም አስደንጋጭ ነገር ከዚህ የከፋ ነገር እንዳይሰማ ቶሎ በጊዜ የማጥራቱን ስራ በደንብ መስራት ይጠበቅባታል። ምናልባት መምህር ቀደም ሲል አንስቸው ነበረ ቤተክርስቲያንን በአንድም ሆነ በሌላ መልኩ ለማገዝ የሚመጡ ግለሰቦችም ማህበራትም የተለያዩ ተቋማት ይኖራሉና ቤተክርስቲያን እነሱን በምን አይነት አይን ማየት አለባት ወይም ደግሞ እንዴት ማስተናገድ አለባት? ኃላፊነትና ወይም ደግሞ የሚሰጣቸው ኃላፊነትና መብትስ ምን ድረስ መሆን አለበት? ምክንያቱም የፍኖተ ጽድቅ ጉዳይ የዚህ ጉዳይ ይመስለኛል። ቤተክርስቲያንን እናግዛለን ብለው የመጡ ግለሰቦች የፈጠሩት ሜስ ነው አሁን እዚህ ደረጃ ላይ ያደረሰንና እንዲህ አይነት ሰዎች መምጣታቸው ምናልባት ላይጠላ ይችላል። በእርግጥ ቤተክርስቲያንን ለማገዝ ከሆነ ግን ቤተክርስቲያን መመርመር የለባትም ወይ? ወደ እርሷ የሚመጡትን ሰዎች ምዕመኑንም ቤተክርስቲያኗንም ለመጠበቅ ሲባል እሱ ነው አንዱ ባህላችን። እኔ ቅድም እኮ ያስቀመጥኩት ነው የማከሚያ መንገዷን ቤተክርስቲያን ቅድም እንደ አይሲ ክላስ የምታደርጋቸው አሉ። እሱን በደንብ መዋቅራዊ በሆነ መንገድ መስራት ይጠበቅባታል። እሱ ስለሌለን ነው የምናስተናግድበት መንገድ የዋህነትና ምናምን ብቻ ሆነ። የዋህነትና የቤተክርስቲያናዊ እንትን ብቻ ሆነ። ስልታዊ የሆነ መንገድ የለንም። ስለሌለን አንዱ እኔ አሁን ፍኖተ ጽድቅ ጋር የነበረው አንዱ ችግር እኛ ለምሳሌ ስንሄድ በጣም ብዙ ስር የሰደደ ነው ስናገኘው ምን ማለት ነው? ስር የሰደደ ነው ማለት በጣም ትልልቅ ገዳማት ይረዳል። በከፍተኛ ብር ነው የሚረዳው። እነዚህ ገዳማት ስለ ዩቲዩብ ላያውቁ ይችላሉ። እነዚህ ገዳማት የሚያዩት መጥቶ ክፍተታቸውን ሲሞላላቸው ነው የሚያዩት። ለነዚህ ገዳማት ዝም ብለሽ ሄደሽ እንደዚህ እኮ ነው ብትያቸው አይ ምቀኛ ሆነብን መጣህ ነው የሚሉት እንጂ እስኪገባቸው ድረስ በጣም አድካሚ ነው። ቀላል እኛ ማህበራዊ ሚዲያው ላይ ብቻ ያለውን አይደለም ማየት ያለብን። ጋምቤላ አካባቢ ያሉ ክርስቲያኖች ጋር ይሄደው ይረዳሉ። ምን ያ ማህበረሰብ ከሚዲያ ሩቅ የሆነ ግን መረዳቱን ብቻ የሚመለከታለ ቸርች እሱን ሁሉ ከግምት አስገብታ ነው እንዲህ አይነት ነገሮችን የምታስተናግደው እንጂ በአንድ መንገድ ብቻ በመጣው ሙቭመንት ብቻ ለማቆም ራሷን ይጎዳታል ቤተክርስቲያን። እና አማኞቻችንም እኔ ማህበራዊ ሚዲያውም ላይ ያሉ አማኞቻችን እንደዛም ባለ መንገድ ቢረዱት በጣም መልካም ይመስለኛል። የበለጠ እነሱ ሊያጠፉን ከተዘጋጁት በላይ እርስ በርሳችን እንዳንጠፋፋ መጠንቀቅ በጣም አስፈላጊ ስለሚሆን መደማመጥ በጣም ይፈልጋል፣ ትዕግስት በጣም ይፈልጋል፣ ስራ ይፈልጋል፣ ስልት ይፈልጋል። ብዙ ግራውንድ ላይ የሚሰሩ አሉ፣ በአደባባይ የሚወጡ ነገሮች አሉ። እነዚህ ነገሮች ይፈልጋሉ። ከልምድ ነው እነዚህ ነገሮች ማለት ነው። እና እነዚህ ነገሮች አስፈላጊዎች ናቸው። እኔ ዝም ብዬ አሁን ፍኖተ ጽድቅ ለምሳሌ ቢቀጥል እንኳን ካሁን በኋላ መደረግ ያለበት ቤተክርስቲያን እንደ ሚዲያ እንኳን ከቀጠለ መምህራንን መቅጠር ያለባት ቤተክርስቲያኒቱ ናት። አለቀ። ኃላፊነት መውሰድ ያለበት ቤተክርስቲያን፣ ዘማሪያኑ አለቀ። የሚጠየቅ መሆን አለበት። ለምሳሌ እኮ እኔ ቤተክርስቲያኒቱ ታውቀኛለች፣ ትምህርት ቤት አስገብታኛለች፣ ስራ ሰጥታኛለች። እኔ ተስፋዬ ሞሲሳ ነኝ። የትም ሳስተምር የትም ቤተክርስቲያን ኃላፊነት ለእኔ ትወስዳለች። ስለዚህ እያንዳንዱን ትምህርቴን ጠርቶ ለመጠየቅ መዋቅር ውስጥ አለው። አሁን እኮ ትልቁ ችግር መዋቅር ውስጥ የሌሉ ሁሉ ናቸው። ዝም ብለው ወጥተው ምናምን ነው የፈለጉት የሚያስተላልፉት። እና አንዱ ቤተክርስቲያን እንዲህ አይነት የጨከነ እርምጃ የመውሰድ ማድረግ አለበት። ሁለተኛ እንደ ምዕመን የሚመጣውን ሰው የምዕመን ድርሻ ተወጥቶ
የክብር ባለቤት እንዲሆን ነው መስራት ያለባት። ማለት የክህነቱን ድርሻ እኔ ልውሰደው ማለት የለበትም። ገንዘብ ስላለው የቤተ ክህነቱን ስራ እኔ ልውሰደው ማለት የለበትም። ራሱ የሚመጣውም አካል ቤተክርስቲያኒቱን የሚወዳት ከሆነ መዋቅሩ መጠበቅ አለበት። መዋቅሩን ማክበር አለበት። ምክንያቱም መዋቅር ነው ቤተክርስቲያንን የጠበቃት ከትምህርቷ ቀጥሎ እስኪ 2000 ዘመን እንድትሻገር ያደረጋት እሱ ነው እና እሱን መጠበቅ በጣም ወሳኝ ነው። እንኳን አይደለም ትምህርቷና ምዕመናኖቿ ሀገር እንኳን የተጠበቀችባት ናት። ስትሮንግ የሆነ መዋቅሯ ጠንካራ የሆነ ያን መዋቅሯን ለዘመን በሚመጥን መንገድ አብዴት እንድታደርግ ሰፖርት ማድረግ አለበት እንጂ ገንዘብ ስላለው የድርሻሽን ለኔ ያስረክብኝ ማለት በራሱ የይሁዳ መንገድ ነው። ልክ አይደለም። ቤተክርስቲያንም እንዲህ ያለውን መንገድ ለአማኞቿ ማስተማር አለባት። መልካም መምህር፣ የመጨረሻ ጥያቄ እንግዲህ የሊቃውንት ጉባኤ እየተካሄደ ባለበት ሰዓት ነው ይህን ቃለ መጠይቅ እያደረግን ያለ ነውና ከመጣሽ ማርያም ታምጣሽ ነውና እንዴት ያዩታል? የሊቃውንት ጉባኤን ምን ተስፋ ይታዩታል? ጉባኤውን ሲያስቡ ለቤተክርስቲያናችን እንግዲህ ብዙ ጥያቄዎች ለዘመናት ሲስተናገዱ ነበረ። ብዙዎች በደስታ ተደስተውበታል። የሊቃውንት ጉባኤ ሊደረግ በመሆኑ ብዙ ጥቅም ለቤተክርስቲያን እንዳለው የቤተክርስቲያን መምህራንም ሲናገሩ እንሰማለን። ከምዕመናን ዘንድም ይሄው ስሜት አለና የሊቃውንት ጉባኤ ለኢትዮጵያ ቤተክርስቲያን ምን ይዞላት ይመጣል፣ ምን ያተርፍላታል የሚለውን እኔና እንጨርሳለን። አመሰግናለሁ። እንግዲህ ያው በቤተክርስቲያናችን የሚባል መምህራን ምን አሉ ነው። መምህራን ምን አሉ፣ ምን ተናገሩ የሚባለው ጥንትም ጀምሮ ማለት ነው እና አንድ አከራካሪም ጉዳይ ሲነሳ መምህራን ስለዚህ ጉዳይ ምን አሉ፣ አባቶቻችን ምን አሉ የሚል ሁልጊዜ የኦርቶዶክስ ባህል ነው። ለምሳሌ የፕሮቴስታንቱን ካልቸር ብንመለከት መጽሐፍ ቅዱስ ምን ይላል ነው የሚለው ብቻ ነው የሚለው። ካቶሊኩን ካልቸር ብንመለከት ሮም ምን አለች ነው የሚለው። የኢትዮጵያ ቤተክርስቲያን ግን ኦርቶዶክሳዊት ቤተክርስቲያን ግን ለየት የሚያደርጋት ከመጽሐፍ ቅዱስን ባሻገር ከቅዱሳት መጻሕፍት ባሻገር አበው ምን አሉ። ምክንያቱም የቤተክርስቲያን የህይወት አካል ስለሆኑ በዚህ በአፖስቶሊክ ሰክሴሽን በዚህ በሆሊ ትራዲሽን ቅዱስ ትውፊት የምንለው አለ። ይሄ ቤተክርስቲያን ተዋረድ እዚህ የደረሰባቸው ናቸው አበው እና መምህራን። ስለዚህ በጣም ትልቅ ስፍራ የሚሰጠው ነው። አጨቃጫቂ ጉዳዮች የሚነሱበት ጊዜ ብያኔ የሚሰጠውም አካል ይሄ ነው። ብያኔ አንድ ኢሹ ሲነሳ ለምሳሌ አሁን በጣም ትልልቅ ኢሹዎች አሁን የአንደኛው ሴንቸሪ ብዙ ነገሮች ነው የሚያመጣው። ከወሊድ መቆጣጠሪያ ጋር ተያይዞ ጥያቄ አለ። የተጻፈ ነገር የለንም። ዘመን አድጓል። ይህንን አክሴፕት ያደረገ ጄኔሬሽን እየመጣ ነው። ከኦርቶዶክሳዊነቱ ጋር በጣም የሚጣላበት ሀሳብ አለ። ከፅንስ ማቋረጥ ጋር ተያይዞ በጣም ከባድ ኢሹዎች አሉ። እነዚህ ነገሮች ቤተክርስቲያን ወስና ይሄ ነው ትምህርት ቁጭ ማድረግ አለባት። አማኞቿ ያለ ሰቀቀን መጠበቅ እንዲችሉ ያንን ጠብቀው መኖር እንዲችሉ እሱን የሚሰሩት የሊቃውንት ጉባኤው አካል ነው። ይሄን ነው ይበይናል። አዳዲስ አሁን ከንስሐ ጋር እንኳን ተያይዘው አዳዲስ ጥያቄዎች አሉ። እኔ አሁን አንድ የሰማሁት ከአንዱ ወዳጄ ጋር ንስሐ አባቱ ጋር ሄዶ በጓደኛ የኮምፒውተር ላይ ቫይረስ ጨመርኩበት ሳያይም ብሎ ንስሐ ምንድን ነው ስለ ቫይረስ አያወራ ሚስጥረ ንስሐችን እና እንዲህ አይነት ትንሽ የሚመስሉ ግን በጣም ክሪቲካል ኢሹዎች ጄኔሬሽኑ ጋር እየመጡ ነው። ጊዜ የሚያመጣቸው አሁን የምንከራከርባቸው አንዳንዶቹ በድፍረት ይሄ ከዚህ ከጥንተ አብሶ ጋር ከወደቀ ስጋ ምናምን እያሉ አሁን ቲክቶኩ ላይ ምናምን ላይ የነበረው ክርክር አለ። እነዚህ ክርክሮች የወጣት ፍትጊያዎች ናቸው። ፋይተር ነው የፈጠሩት። ህዝቡንም ግራ ማጋባት ውስጥ ነው የከተቱ። እነዚህን ሁሉ ነገሮች መበየን ያለበት የሊቃውንት ጉባኤው ነው። ይሄ ነው ቤተክርስቲያን ትምህርት። ያን ጊዜ ተስፋዬ ከዛ ዳር አይወጣም፣ ተጠብቆ ይኖራል። እና አሁን ይሄኛው ሊቃውንት ጉባኤ እንግዲህ ጥያቄዎች ተሰብስበው ደርሰው ቢሆን ኖሮ መልካም ነበር። እሱ ዝግጅት የተደረገበት አይመስለኝም። አይኖስ ግን ጅማሬው መልካም ነው፣ ተስፋ ነው። አንደኛ ቅድመ ሲኖዶስ ነው። በአመት 2 ጊዜ ሲኖዶስ ጉባኤ አለ። አንደኛው ጉባኤ የጥቅምቱ ነው። ከጥቅምቱ ጉባኤ በፊት የሰበካ ጉባኤ ከዓለም አቀፍ ህዝቡ መጥቶ ይሰበሰባል፣ እዚህ ይገኛል፣ ሀሳቡን ያስቀምጣል፣ ይተነፍሳል፣ የቤተክርስቲያን ችግር ይናገራል። ሲኖዶሱ ያንን ግብአት ይዞ ይቀመጣል። አሁንም ይሄ ግንቦቱ ግን ዝም ብሎ ነው ሲኖዶሱ ይሰበሰብ የነበረው። አሁን ለሲኖዶሱም ሌላ አድቫንቴጅ ነው። ሊቃውንቱ ቀድሞ ይሰበሰባሉ፣ ጉዳዮቻቸውን ያሉ ብያኔዎቻቸውን ያስቀምጣሉ። ሲኖዶሱ ያንን መነሻ አድርጎ የውጣ ወረዴ የስሜትም አይሆንም። አሁን እኮ ሲኖዶሱንም አጣብቂኝ ውስጥ እኛ እየከተት ነው እኮ ነው። በጣም የማህበራዊ ሚዲያው ጩኸት አለ። እኛን ጩኸት ብቻ አስተናግዶም የሆነ ነገር ሲወስን ዛሬ ሪሊፍ ሊሆን ይችላል፣ የሆነ ዘመን ግን ፈተና ጓዝ ይሆናል። እሱን ሁሉ ቤተክርስቲያን ባላንስ መስራት ስላለባት የሊቃውንቱ ስብስብ ለዚህ ጥሩ ተስፋ ይሆናል ብዬ አስባለሁ። ይሄኛው ዓመት እንደው የተሞክሮ ቢሆን ዝም ብዬ ብዙ አልጠብቅም። በዚህኛው ዓመት ገና አዲስ ስለሆነ
ይህኛው ዓመት ግን መሰረት የሚጥሉበት ሆኖ ኔክስት ይር ደግሞ ሀሳቦችን ሊቃውንቱም ይዘው ቤተክርስቲያንም ምዕመናንም ያላቸውን ጥያቄ ግብአት ተሰብስቦ ተጨምቆ ጥሩ ጥናታዊ ጽሑፍ ቀርቦ በዚያ ላይ ሊቃውንቱ ተወያይተው ይህን በይነናል፣ ይህን ወሰነናል ብለው ልክ አባቶቻችን እንደሰጡን አሁን እንደምንጠቅሳቸው ቀኖናዎች የዚህ ዘመን ደግሞ የቤተክርስቲያን ቀኖና መድብል የሚያዘጋጁበት ጥሩ የስብስብ ዘመን ይሆናል ብዬ ተስፋ አድርጋለሁ። መጋቢ ሃይማኖት ተስፋዬ ሞሲሳ እጅግ አድርጌ አመሰግናለሁ። ምናልባት ግን ይህን ማንሳት ነበረብሽ፣ ይህን ማስተላለፍ ፈልጋለሁ የሚሉት መልእክት ካለ እድል ስጥ። እኔ ጥያቄዎችን ጨርሻለሁ። ሁሉም እኔም በቃ እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ክቡራን የሀሌታ ቤተሰቦች እንግዲህ በሰሞነኛ የኢትዮጵያ ኦርቶዶክስ ተዋሕዶ ጉዳይ ከተሐድሶ ጋር በተያያዘ የሚነሱ ጥያቄዎችን በስፋት ከመጋቢ ሃይማኖት ተስፋዬ ሞሲሳ ጋር ሰፋ ያለ ቆይታ አደረግን። ግንዛቤ እንደምትይዙበት ተስፋ እናደርጋለን። በሌላ ጊዜ ዳግም እንደምንገናኝ ተስፋ አደርጋለሁ። መምህር በሌላ ርዕስ አብራችሁን ስለነበራችሁ ግን እጅግ አድርገን እናመሰግናለን።